ፍቃድ የሚለው ሶስት ፍቃድ አሰ ሚሊዮን ጊዜ ተናግሬያለሁ። ኦፍ ኮርስ የተመታባችሁ ነገር ስላለ ዳስዋይ እናንተ የምትንቀዠቀዡት ሶስት ፍቃድ የሥላሴ ፍቃድ ሶስት ነው ብዬ አስተምሬ አላውቅም። ሶስት ፍቃድ ነው አልልም። ቪዲዮ አለ እኔም ቤት ገብታችሁ አምጡ 1 ሚሊዮን ብር ልስጥ ብዬ ሁሉ ፎቶ ለጠፍኩኝ። ተደበቀ ወደፊት የመጣ የለም። ሶስት ፍቃድ ያልተለያየ አንድ የሆነ ያልተለያየና አንድ የሚባል ማሰሪያ ከሌለው ውሸት ነው፣ ሐሰት ነው። ሶስት የሥላሴ ፍቃድ ትክክል አይደለም ብዬ ነው የተናገርኩት። አንድና ያልተለያየ የሚል ማሰሪያ የሌለበት የተናገርኩበት ቪዲዮ ማስረጃ የለም። ሶስት ያልተለያየ አንድ ስትል ምን እያልክ ነው ኤፍሬም ሲሉኝ፣ ኦኬ እንደ ማለቴ እንደዛ አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው። የአብ የወልድ የመንፈስ ቅዱስ ፍቃድ ግን ያልተለያየ አንድ ፍቃድ ነው። አብ የሚፈቅደውን ወልድ ይፈቅዳል፣ ወልድ የሚፈቅደውን መንፈስ ቅዱስ ይፈቅዳል፣ መንፈስ ቅዱስ የሚፈቅደውን አብና ወልድ ይፈቅዳሉ። የኔ ትምህርት ይሄ ነው ብያለሁ። ትክክለኛው ትምህርት የመጽሐፍ ቅዱስ ትምህርት ነው፣ የአባቶች ትምህርት ነው። ይህን መሞገት ይቻላል አይቻልም? ይህንንስ ምን እናድርገው? የአምስቱ የሥላሴ አካልን ይህን መሞገት ትችላለህ? እንደ ቅድሞ አጭበርበረህ ትወጣለህ እንጂ ይኸው የሥላሴ ትምህርታቸው ይሄ ነው። ኦኬ የራሳቸው የእምነት መግለጫ ብሎሻል ቅድም ሜሪዬ። የራሱ የቤተ እምነቱ ይላል እንዴ። የኔ ቤተ እምነት እኮ እዛ ውስጥ አለ። ካውንስሉ ብረት ላይ እኮ የሌለ የለም። ቅድም ያየሽው የመተዳደሪያ ደንቡ ላይ ኢትዮጵያ ውስጥ ያሉ የወንጌል አማኞች በሙሉ እንግዲህ አይተሻል አይደል? አሳይቶሽ በሱ ኮምፒውተር ነው እንዲያሳየን ያደረግነው አይደለ? መተዳደሪያ ደንብ የሚለው ላይ ነው ያለው። መተዳደሪያ ደንብ ማለት ምንድን ነው? መተዳደሪያ ደንብ ማለት ከዛ ውጭ ከሆንክ ከሃይማኖት ውጭ ነህ ማለት እኮ ነው። ኢሴንሻል ዶክትሪን እዛ ላይ የተዘረዘሩት እዛ ላይ ያሳይተናል። እንግዲህ እዛ ላይ ያሳይተናል። እዛ ላይ ቃለ ሕይወት ብትሆን፣ መካነ ኢየሱስ ብትሆን፣ ሙሉ ወንጌል ብትሆን፣ ሉተራውያን ቢሆኑ ሰው የሚያምነው በክርስቶስ ኢየሱስ አምኖ ነው ብለው ነው የሚያምኑት። እሱን አሳየን። በኢየሱስ ሲያምን ብቻ ይድናል ብለው ነው የሚያምኑት። ስለ ጥምቀት አንስተናል። ጥምቀትን እንዴት እንደሚያምኑ መካነ ኢየሱስ ነግሬሻለሁ። ጥምቀት ያድናል ሲሉ መካነ ኢየሱሶች፣ ሉተራውያን ጥምቀት ያድናል ሲሉ ሚንስ ኦፍ ግሬስ ነው ብለው ነው የሚያምኑት። ሚንስ ኦፍ ግሬስ ማለት ደግሞ ምን ማለት እንደሆነ አስረድቼሻለሁ ቅድም። ኦኬ እነሱ በሚያምኑት መንገድ አይደለም። ቅድም ያለውን ሰምተሻል። እሱ ጥምቀት ላይ እነሱ እንደሚያምኑት አይደለም። ሉተራውያንም መካነ ኢየሱስ የሚያምኑት የተለያየ ነው። የተለያየ ማለት ነው። ኦኬ ሶ እንደዚህ ሮጦ የሚወጡት ለዛ ነው። ይሄ እንደዚህ እናምናለን እናመልካለን፣ እንደዚህ ማመን ይደየና ይፈረድበታል የሚለውን አሁን ነው። ይሄኛውማ የሃይማኖት ትምህርት አይደለም። ምን ከዛስ አይ እናታላትና ሜሪን አይ ሥላሴማ አንድ መለኮት ሶስት አካል ነው ምናምን ችግር የለውም። ይሄን ባታምኚም አሁን ባትቀበይ ችግር የለ፣ አታለን እናስገባት። ከዛስ ከገባች በኋላ ግን መከራዋን ታያለች ነው። እዛ አታለው ስንቱን ወደ ሲኦል ከተቱ። ትምህርታችሁን አምጡና ቴብል ላይ እንወያይበት አለን። ተወያዩ እንደ ወንጌል አማኞች ቴብል ላይ አምጡና እንወያይ አለን። አይ እኛ ትምህርታችን ሙሉን ለሙሉ ትምህርታችንን አናመጣም። እሺ ደብቀን እናመጣና ሰው ሊሰማን የሚችለውን ከዛስ ከገባ በኋላ ይሰቃይ ነው። ልዩነት አላቸው ቃሌና ኤፍሬም ብሏል። ይህም ብቻ ተናግሬ ልጨርስ። እንደዚህ ነው። እኔ ልዩነት እንዳለን ከቃሌ ጋር አላቅም በምንም ነገር ማለት ነው እስከ ዛሬ ድረስ። እነሱ ይኸውልሽ እኛ ስናነሳ ነውር ነው እንዴ? ኦርቶዶክሶች ዓመት ሊሞላቸው አይደለም እንዴ ሲቀጣቀጡ? በምን ነገር ተግባብተው ያውቃሉ እነዚህ ሰዎች እንዴ? ከነገረ ድነት ጀምሮ እስከ ነገረ ክርስቶስ እስከ ሥላሴ እስከ ነገረ ማርያም ምኑ የትኛውን ነው ተግባብተው የሚያውቁት እንዴ? እነ ቀሲስ ድበክ ሁሉ ሰው ሁሉ ኢየሱስ ሲመጣ ያመነውም ያላመነውም ድኖበታል ብለው አይደል እኔና ያሬድ የሚያምኑት? አረ ምን ሲደረግ ነው ብለውና አክሊል ደግሞ አዳማዊ ማንነቱ የሚለቀው ክርስቶሳዊ ማንነቱን ሲይዝ ነው ብለው ነው የሚያምኑት። እንግዲህ አሁን ቤተክርስቲያን ራሱ ትሳሳታለች አትሳሳትም፣ ኢንፋሊብል ነች ኢንፋሊብል አይደለች የሚለውን ይኸው እየተከታከቱ ነው። አሁን ራሱ አልበረደም። ማይለያዩበት ጉዳይ አለ እንደ እነሱ ጋር። እኛ እኮ እንደውም የተለያየ እንትን ሆነን እኮ ነው አንድ ኢሴንሻል በሆነ ዶክትሪን አንድ ነን የምንለው። አንድ ቸርች ሆኖ አንድ ማዕከላዊነት ያለበት ቸርች እንደዚህ በነገረ ድነት ጭምር ብጥስጥስ ያለ አስተምሮ ያለበት ቸርች እና የሚለው ወዴት ነው የምንሄደው? ለኢየሱስ መስገድ ሰልችቶን ለነጣጦስ ልንሰግድ ጭራውን ተቆርጦ ቤተክርስቲያን ሴጣን ማለት ነው። ሴጣን ሊተራሊ ሴጣን ቤተክርስቲያን ተሰርቶለት ታቦት ተቀርጾለት የሚመለክበት ቦታ ልንሄድ እና ልናመልክ ወደዛ ነው። እንጡ በብርሃን ተመላለሱ። ለኢየሱስ መስገድ ሰለቸን፣ ለአብ ለወልድ ለመንፈስ ቅዱስ መስገድ ሰለቸን ብለን ለነጣጦስ ልንከባለን ልንመጣ አንመጣም። ኖ ቴንክ ዩ። እናመሰግናለን። እናንተንም እግዚአብሔር በምሕረቱ ያስባችሁ። ተባረኩ። ይቅርታ ወንድሞች ያስኩባችሁ ረጅም ሰዓት። ቀጥሉ። ቃልዬ ቅድም እያልክ ነበር ሲሱ፣ ሁላችሁንም ሰላም ብያለሁ። አማን
ቃል ይቀጥል የሆነ ነገር እያልክ ነበር። ያ ሜሪ ሰላም ብያለሁ። ስላገኘሁሽ ደስ ብሎኛል። እንግዲህ ስገባ ሀገር ቀውጥ ይሆናልና እየተባለ የነበረው እንግዲህ ናቱ ባይወጣ ጥሩ ነበረ። አንዳንድ ጊዜ ሲምፕሊ እዚህ ቲክቶክ ላይ የሚሆኑ ነገሮች አሉ። ከዚህ ልጀምር። ቲክቶክ ላይ የሚደረጉ ነገሮች አሉ። እሱም ምንድነው? የሆነ ውሸት ካወራ አንድ ሰው ቀጣይ የሚመጣ ነገር ስላለ ቶሎ ይወጣል፣ ሮጦ ይወጣል። ሮጦ ከወጣ ቀድሞ ውሸት አውርቷል ማለት ነው። የሆነ ውሸት የሆነ የማይረባ ነገር አውርቷል ማለት ነው ቀድሞ ከወጣና ኤኒ ታይም ቲክቶክ ላይ አንድ የሚታየው ነገር እሱ ነው። አሁን ቅድም አንድ ነገር አነሳ። ቅድም አንተና ኤፍ የከፈተው ማለት ነው። ስላሴ ትምህርታችን አንድ አምላክ አለ በሶስት አካል የተገለጠ አንድም ሶስትም ነው አምላካችን ነው ምንለው። ይሄ በዶግማ ደረጃ የተቀመጠ ነው አለ። ሚስጥረ ስላሴያቸው ቢከፈት እንደዛ ነው የሚለው። አሁን ኤፍሬም የከፈተውን አይነት አይልም። ግን ደግሞ ትምህርቱ ቀጥታ የሚተካከሉና እኩል የሆኑ የሚለው ትምህርት ግን እዛው አለ አብሯቸው ማለት ነው። ቅድም እናቶ ምን ሲልሽ ነበር? አይ እነሱ እኮ እርስ በርስ ተከፋፍለው አለ። ኢሴንሻል ባልሆኑ ዶክትሪኖች አዎ ኢቫንጀሊካል ሰርክሉ በደንብ ነው የሚለያይ። ምንም እኮ ምንም እንትን የሚደረግ ነገር አይደለም። እዚህ ያለ ነው በሙሉ ይሄንን እናምናለን። ነገር ግን ኢሴንሻል በሆነ ኮር በሆነ ዶክትሪን ላይ ግን መለየት የለብንም ብለን በጽኑ እናምናለን። አይለያለው የሚል ካለ አንተ ፕሮቴስታንት አይደለም እንላለን። ይሄው ይሄንን እዚሁ በግልጽ ነው የምናወራው። ፕሮቴስታንቲዝም የሚታወቀው ሴንትራል የሆነው ማዕከላዊ የሆነው ወንጌል ላይ አንድ እንደሆነ። አሁን ወደ መጀመሪያው ሄጄ ሪሌት ሳደርግልሽ መጀመሪያ ወዳልኩት ነገር እዛው እኔ የስላሴ ትምህርቴ በሶስት አካል የተገለጠ አንድ አምላክ እንዳለ ማመን ነው ይልሽና ኦኬ እሺ ይሄን አምኛለሁ። ይሄስ ምንድነው? ይሄኛው ምንድነው ስትዩ አረ ዝም ብሎ ወረቀት ነው ምናምን ይልሻል። ዝም ብሎ ወረቀት ነው ወይስ ደግሞ ስህተት ነው? እንዲህ እናምናለን የሚለው የቤተ ክርስቲያን መጽሐፍ ነው ወይስ ደግሞ ስህተት ነው? አንተ ዶግማይ ከምትለው አንድ አምላክ በሶስት አካል ተገለጠ ከምትለው ከዚህ ትምህርት ጋር ይጋጫል ወይስ ደግሞ ይስማማል? ኦኬ ከዶግማ ጋር ስታስተያየው ይሄ ምን አይነት ነው እንትኑ ምንድነው ነገሩ ስትዩ መልስ የለውም። ኦኬ ማርያምና መስቀሉ እንዴት ነው ከሶስቱ አካላት ጋር የተካከሉት እኩል የሆኑት? በዛ ደረጃ እንዲህ ነው የምናምነውና ይሄን ማያምን አይድንም ሲል ኦኬ አንተ ዶግማይ ብለህ አሁን ሶስት አካል እና ሶስት አካል ያለው አንድ አምላክ ወይ ደግሞ ይሄ አንድም ሶስትም አምላክ ነው የኔ አምላክ ካልከው ትምህርት ጋር እንዴት ነው የምታስኬደው? መጠየቅ ያለበት ጥያቄ ይሄ። ስለዚህ ስላሴ የፈለገ በሶስት አካል የተገለጠ አንድ አምላክ ነው በስላሴ ትምህርት ውስጥ እማምነው ቢል ኦኬ እሺ ከዚህኛው ትምህርት ጋር እንዴት ነው ስትዩ አይ ይሄ ዶግማ አይደለም እኮ ዶግማ ነው አይደለም ጉዳዩ ዶግማ አይደለም ካልክ ይሄን ያላመነ አይደንም እያለ ነው ከስር። አንድ ሁለተኛ ዶግማይ ነው ከምትለው ጋር ይጋጫል፣ በግልጽ ይጋጫል። ወይ ይጋጫል ስህተት ነው ብለህ ነው ማለፍ ያለበት፣ ወይ የቤተክርስቲያን ትምህርት አይደለም ብለህ ነው ማለፍ ያለበት። ስለዚህ ከኔ ቤተክርስቲያን ትምህርት ጋር የሚጋጭ ነገር አምጥተሽ በኔ ቤተክርስቲያን የተጻፈ ከሆነ ስህተት ነው ማለት አለብኝ። ከኔ ቤተክርስቲያን ትምህርት ጋር የሚጋጭ ነገር አምጥተሽ የኔ ቤተክርስቲያን ንብረት ካልሆነ ይሄ የኔ አይደለም ይሄን ጣዩ ነው እንጂ ምልሽ አሬ ዝም ብሎ ነው አልልሽም። የኔ ከሆነ የኔ ነው። ስለዚህ በዛ መንገድ ነው ይሄ ትሪት መደረግ ያለበት ማለት ነው። የሱ የሆነውን ነገር ያቃልለዋል። ግን ከገዛ ዶግማይ ብሎ እሱ ከሚነግርሽ ነገር ጋር ይጋጫል። አሁን ኤፍሬም ያነበበው ራሱ ቤተክርስቲያን ውስጥ የሚገኘው ነገር ማለት ነው እዛው ነው የሚጋጨው። እኛን እዛ ጋር ልዩነት አላቸው በዶክትሪን ይላል። አት ዘ ሴም ታይም ደግሞ የራሱ ዶግማ ከራሱ ቤተክርስቲያን ውስጥ ቃል ካለው ዶግማ አይደለም ከሚለው ነገር ጋር ይጋጫል። ሁለቱንም ይዟቸው እየኖራል። ይሄኛው ዶግማ አይደለም ይሄኛው ዶግማ ነው ብሎ ይዟቸው ሁለቱንም እየኖራል። ክርስትና እንደዚህ አይደለም። ክርስትና እንደዚህ አይደለም። ለምሳሌ እነ ሐዋርያው ጳውሎስን ከኢሴንሻል ቲቺንጋችሁ ጋር የሚጋጭ ነገር ይዛችሁ በተቀጥላላችሁ ብታያቸው ደስተኞች አይሆኑም፣ ፈቃደኞችም አያራው ደዛ አቃጥሎስ ነው የሚለው። ኦኬ በምንም አይነት ሁኔታ ዶግማይ ብሎ ከሚጠራው ነገር ጋር የሚጋጭን ዶግማ ያልሆነ ነገር ይዞ ሊኖር አይችልም። በቤተክርስቲያን አባቶች ትምህርት ውስጥም ይሄን ልታገኝ አትችልም። ይሄ ዶግማችን አይደለም ግን ይዘነው እንቀጥላለን ከዶግማችን ጋር ቢጋጭም ይሄኛው ደግሞ ዶግማችን ነው ብለው ሲኖሩ አንመለከታቸው። አረ ይሄን ዝም በሉት ዶግማችን አይደለም ዶግማውን ብቻ ይሄኛው ዶግማ አይደለም የቤተክርስቲያን ነው ምናምን ብለው ስትመጡ እንነጋገራለን እዚህ ላይ ምናምን አይነት ሐሳብ አያነሱልሽም። እነዚህኞቹ የሚሉት እንደዛ። ስለዚህ እነሱ ጥንቷን ቤተክርስቲያን የማይመስሉት ከዶግማቸው ጋር ወር ደግሞ ዶግማችን ከሚሉት ጋር የሚጋጭ እንደዚህ አይነቱ ነገር አብረው ይዞት ይኖራል። ኦኬ ስለዚህ ስላሴ በሶስት አካል ነው ይልሽና ከሶስቱ አካል ጋር ግን እኩል የሆነ መስቀልና ማርያም የሚባሉ አሉ ይልሻል። ኦኬ ዶግማዬ ይሄኛው ነው። ይሄኛውን ካላመንሽ ግን አትድኝም። በሰነዱ መሰረት አትድንም የሚለው ልክ ነው ስህተት ነው ወይስ ደግሞ ይዘነው መቀጠል ያለብን ነገር ነው ሲባል አይ ዶግማ አይደለም
ምላሹ ስህተት ነው ወይስ ልክ ነው፣ ይጋጫል ወይስ አይጋጭም የሚለው ነው ምላሽ ማግኘት ያለበት። እዚህ አካባቢ በጣም የሚነገር በጣም ተንኮለኛ የሆነ በጣም ሰቅጣጭ የሆነ ነገር ቢኖር ምን መሰለሽ፣ ዶግማችን አይደለም ተብሎ ይዞ የተደበቀና የሚኖር ነገር ነው። ወደኛ ልምጣ እና ለሌሎቹ ደግሞ ልስጥ። ወደኛ ስንመጣ እኛ ፕሮቴስታንቶቹ ኢሴንሻል ባልሆኑ ነገሮች ላይ ልዩነት አሉ። ይሄንን አንቺ ፕሮቴስታንት ስለሆንሽ ትረጃዋለሽ። ምክንያቱም ኦልሬዲ ሁሉም ቸርች በቃ ሁሉም ነገር እያንዳንዱ ነገር አንድ አይነት ነው ስለማን በቤተክርስቲያን ታሪክ ውስጥም ስንመለከት የሁሉም አባቶች ትምህርት አንድ አይነትና ወጥ የሆነ ነው ምናምን ሊባል የሚችል አይደለም። ግን ኢሴንሻል የሆኑ ነገሮች ላይ በጣም ወጥና አንድ አይነት ናቸው። ኢሴንሻል የሆኑ ነገሮች ላይ ይስማማሉ። ከዛ በተረፈ ግን የማይስማሙባቸው ነው። ለምሳሌ የህፃናት ጥምቀትን ማጥመቅ የለባችሁም የሚሉ አባቶች ነበሩ። አደሴም ታይም የህፃናት ጥምቀትማ መጠመቅ አለባቸው ህፃናት የሚሉ አባቶች አሉ። ከዚህ ሁሉ በኋላ ደግሞ አረቅ ቆይ ህፃኑ ራሱ ገና ቶድለር ሲሆን የተባለውን ነገር መልሶ ማለት ሲችል እንደነ ጎርጎርዮስ ዘንዚናሱ ማለት ሲችል ነው መጠመቅ ያለበት የሚሉ ደግሞ አሉ። ስለዚህ ጀስት የጥምቀት ዶክትሪናቸው ላይ አንድ አይነት ናቸው። ነገር ግን ዲቴይል ውስጥ ስትገቢ አንድ አይነት አይደለም። የቤተ ክርስቲያን አባቶች ራሱ አውግስጢኖስ የህፃናት ጥምቀትን የሚቀበለው እና ዮሐንስ አፈወርቅ የህፃናት ጥምቀትን የሚቀበለው ለተለያየ ዓላማ ኦር ደግሞ አንድ አይነት ለሆነ ዓላማ አይደለም። ሁለቱም የህፃናት ጥምቀትን ይቀበላሉ። አንተ ለምን ትቀበላለህ ብትይ ይሄ ጥንት አብሶ ከኦሪጂናል ሲን ህፃኑን ራሱ እንትን ያደርገዋል። ኦኬ በኤክሶ ፕሬኦፕራቶ ውስጥ ነው ደግሞ የሚቀበለው አውግስጢኖስ ማለት ነው። ዮሐንስ አፈወርቅ እንደዛ ይቀበሉ። እዛው 4ኛና 5ኛ ክፍለ ዘመን ላይ ሆነው እንደዚህ አይነት ልዩነቶች አሏቸው። ነገር ግን ኢሴንሻል በሆነው ሴንትራል በሆነው የወንጌል እውነት ላይ ግን አንድ አይነት ናቸው። ስለዚህ የግድ በሁሉ ነገር ላይ አንድ አይነት መሆን አለባችሁ ከተባለ ናቱ አሁን የተናገረው ነገርና እዛው የቤተ ክርስቲያናቸው ሰነድ ውስጥ ያለ ነገር የተለያየ ነው። እዛው ዶግማ የሚለውና ከዶግማው ዶግማ የማይለው ነገር ሁለቱ የተለያዩ ናቸው። ዶግማ አይደለም ያለው ስለሚያሳፍረው ብቻ ነው። ስለዚህ ራሱ አንድ ቤተ ክርስቲያን ውስጥ ነኝ ያለሁት ብሎ ግን ከፊት የሚያሳየውና ከጀርባ ያለው የተለያዩ ናቸው። እዛው ማለት ነው እዛው። ስለዚህ እንደ አንድ ነን ምናምን እሱ እንትን አይደለም። ሁለተኛ አንድ አይነትነት ራሱ የእውነተኝነት መገለጫ ተደርጎ የሚወሰድበት በጣም ሰቅጣጭ የሆነ ነገር አለ። ይሄ ራሱ በጣም 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 ሐሰት ነው። አንድ መሆን አለብን በኢሴንሻል ነገር ላይ ልክ ነው። ቤተክርስቲያን ዩኒፋይድ መሆን አለበት በዛ ጉዳይ ልክ ነው። ከዛ ባለፈ ግን አላህ አንድ ነው መሐመድን መልእክተኛው ነው ስላሉ ሙስሊሞች ኦል ኦቨር ዘ ወርልድ ማለት ነው ስንት ቢሊየን ሙስሊም እንደዛ ስላለ እውነት ነው ልንለው አንድ ስለሆኑ ማለት ነው። በቃ ምንም አይለያዩምና አንድ ናቸውና በቃ they are fine በቃ እንትን ናቸው ልንለው። ቡዲስቶችን አንድ ናቸው ልንለው ስለሆኑ ልክ ናቸው ልንለው። ኦኬ ሂንዱዎችን እንደዛ ልንላቸው ነው። ስለዚህ ሁሉ ጊዜ ሁሉን ነገር አንድ አይነት ሆኗል ማለት እውነት ሆኗል ማለት አይደለም። ወንድሞቻችን ጥምቀት ለድነት ይሉሽና ጥምቀት ያድናል? አዎ ያድናል። ጥምቀት ያለ ሜሮን ያድናል? መልስ የለም። ጥምቀት ያለ ሜሮን ያድናል? መልስ የለም። ሲጀመር ጥምቀቱ ራሱ ሙሉ የሚሆነው ሜሮን ሲቀቡሽ አይነጣጠሉ ነው የሚሉሽ። ጥምቀት ያለ ሜሮን ያድናል ወይ ብለሽ ጠይቂ። ከመጡ እዚህ ቤት ሲመጡ ጥምቀት ያለ ሜሮን ያድናል ወይ ብለሽ ጠይቂያቸው። የሚሉሽ ምን እንደሆነ ከዚሁ ልንገርሽ። አይነጣጠሉም ነው የሚሉሽ። የማይነጣጠሉት ለምንድን ነው? ጥምቀቱ ያለ ሜሮን ሙሉ ስላልሆነ ነው የማይነጣጠሉት። ጥምቀቱ ያለ ሜሮን ሙሉ ስላልሆነ ነው የማይነጣጠሉት። ኦኬ። ስለዚህ ጥምቀት ለድነት ብለው እነሱ ማውራት አይችሉም። በምንም ተአምር ነው ማውራት የማይችሉት። ኦኬ። ጥምቀት ለድነት ብለው በምንም ተአምር ማውራት አይችሉም። ወደኛ ስንመጣ ግን ሴንትራል ነገር ላይ አንድ አይነት ነን። ኦፍ ኮርስ ሴንትራል የወንጌል መልእክታችን ላይ ሰው በእምነቱ ብቻ ነው የሚድነው፣ የሚጸድቀው በእምነቱ ብቻ ነው። ከጽድቅ በኋላ ግን መቀደስ የሚባል ነገር አለ። በመቀደስ ውስጥ ኢየሱስ ያዘዘውን ፈጽመሽ መገኘት፣ ክርስቶስን እየመሰልሽ መሄድ፣ በዛው በጸደቅሽበት በዛው እምነት ግዴታ ነው። ኦኬ። ከዛ በኋላ ደግሞ መክበር የሚባል ነገር፣ በዛው በጸደቅንበት እምነት እየጸናን የምንጠብቀው ጌታ አለን። በዛው ባጸደቀን እምነት እኛን ደግሞ ያከብረናል ብለን እናምናለን። ይሄ ጥርት ያለ የፕሮቴስታንት ትምህርት ነው። ሰው ይሄንን ማመን አለበት። ቤተ ክርስቲያን ሰዎች አባቶች የሚባሉ ሁሉ በሙሉ ሊሳሳቱ ይችላሉ። ሲሳሳቱም አይተናቸዋል። ሊሳሳቱም ይችላሉ። ነገር ግን የማይሳሳተው ብቸኛው መጽሐፍ ቅዱስ ስለሆነ ሁሉንም ነገር በመጽሐፍ ቅዱሱ መሰረት ነው መዝነን መቀበል ያለብን ብለን እናምናለን። ይሄንን እምነት የሚሽር ሰው ካለ እሱ ሐሰተኛ ነው። ለምን ሲባል የቤተክርስቲያን አባቶች ራሳቸው እኛም ከመጽሐፍ ቅዱስ ማስረጃ ይዘን ካላወራ እንዳታምኑን ብለዋል። እንደነ ቀለሜንጦስ እንደነ ቄርሎስ እስክንድርያ ያሉት ማለት ነው። ስለዚህ መጽሐፍ ቅዱስ ብቸኛው የመዳኛ መንገዳችን ነው። በቃ አለቀ። መዳኛ ስልሽ የጀጅመንት መንገዳችን።
ጀጅ የምናደርገው ሁሉንም በመጽሐፍ ቅዱስ። ቤተክርስቲያን አትሳሳትም ብለው ይመጡና እዚሁ ሎካሏ ትሳሳታለች ይሉሻል። እዛው ደግሞ መልሰው አትሳሳትም ይሉሻል። በዛው አይስማሙም። እርስ በርሳቸው እንስማማለን ይላሉ እንጂ ቤተክርስቲያን ልትሳሳት አትችልም የሚለው ትምህርታቸው በጣም ቤዚክ ትምህርታቸው። እዛው ኧረ የማትሳሳተው ሎካሏ ናት፣ የምትሳሳተው ሎካሏ ናት ይላል አንዱ። ሌላኛው ደግሞ ኧረ ሎካሏ ራሱ አትሳሳትም ይሉሻል። ልዩነት አለ። እኛ ምን እናምናለን? ቤተ ክርስቲያን ልትሳሳት ትችላለች። በእግዚአብሔር ቃል እየታደሰች ግን ትሄዳለች። በእግዚአብሔር ቃል እንደገና ህይወት እያገኘች ትሄዳለች። አጠፋም፣ በምንም ታምር አጠፋም ቤተ ክርስቲያን። ስለዚህ በሚታይ መልኩ ከቅዱሳን ጋር ህብረት እናደርጋለን። ከኤፍሬም ጋር በሚታይ መልኩ ህብረት እናደርጋለን። ከኤርሚ ጋር በሚታይ መልኩ ህብረት እናደርጋለን። እዚህ ካሉት ጋር በሚታይ መልኩ ህብረት እናደርጋለን። በማይታይ መልኩ ደግሞ ከእግዚአብሔር ጋር እውነተኛ ህይወት የሚኖር ሰው ደግሞ እሱ የማትታየው ቤተ ክርስቲያን ኮንግሪጌሽን ነው። ስለዚህ በማይታይ መልኩ ከእግዚአብሔር ጋር ኮሚኒኬት የሚያደርጉ ራሳቸውን ለእግዚአብሔር የሰጡ ሰዎች በማያዩት ነገር ግን እግዚአብሔር ራሱ በሚያየው መንገድ ከእግዚአብሔር ጋር ኮሚኒኬት የሚያደርጉ እነሱ በዛው በሚታይ መልኩ በቤተ ክርስቲያን ያሉ ናቸው። አንድ ሁለተኛ ህይወታቸውን ለጌታ የሰጡ ናቸው። ጌታ ሲመጣ እነሱን ያከብራቸዋል። ይሄንን እናምናለን። ፕሮቴስታንቱ በዚህ ያምናል። እኔ ይሄን ልበልና ልጨርስ። አንድ ቪዲዮ ግን አይቻለሁ። ያነሳሽው ሐሳብ ትክክል ነው። ይሄዱ ሰዎች ማረፍና ትክክለኛውን ወንጌል እንኳን መስማት የማይችሉበት ደረጃ ላይ ደርሰናል። ልክ ነው። ለምን ሲባል ሐሰተኞች አሉ። ለምን ሲባል ሐሰተኛ ነቢያት አሉ፣ ሐሰተኛ ሐዋርያት አሉ፣ በሐሰት ትንቢት ራሳቸውን እንትን ያደረጉ አሉ። ኤፍሬም በተደጋጋሚ እየሰራ ነበር፣ ሰሞኑን ቪዲዮ እየሰራ ነበር፣ በተደጋጋሚ እያየሁት ነበር። ኢቭን አባቶችን የማያከብሩና አባቶችን ማክበር ሞት መስሎ የሚታያቸው የሐሰት ትንቢት የሚናገሩ የሐሰት ትምህርት የሚያስተምሩ ለገንዘብ ብቻ የቆሙ ሐዋርያው ጳውሎስ እንደሚናገረው በክፋታቸው እየባሱ እየሳቱ እያሳቱ የሚሄዱ አሉ። እንደኛ ጴንጤንም ፕሮቴስታንትንም ብለው የሚኖሩ አሉ። እነዛ ጋር መሄድ አያስፈልግም። የሰራሹ ቪዲዮ ስላለ እሱ ላይ ላውራ። በጭራሽ ልክ ነሽ። እዛ ወደዛ አካባቢ መሄድ ራሱ አያስፈልግም። እነሱ መስማት ራሱ አያስፈልግም። ወንጌል በሰማይ ቤት አለ ማለት አይደለም ሲሉ ሰምተናቸዋል። ይሄ ስህተት ነው። የሰይጣን ሐሳብ ነው። የሰይጣን ትምህርት ነው። እንደውም ባጭሩ ኦኬ፣ መሞገት የሚችል መጥቶ ይሞግተኝ። ይሄ የሰይጣን ትምህርት ነው። ይኸው እዚሁ ነው የምንናገረው። አንቀበላቸውም። አባቶችን ሳይቀበሉ ኦኬ፣ የቤተክርስቲያን መሪዎችን ሳይቀበሉ እነሱን እያቀለሉ እነሱን እየተሳደቡ ክርስትና የሚባል ነገር የለም። ይሄ ከክፉ ነው። ከክፉ ሰይጣን ያሳታቸው ሰዎች ናቸው እነዚህ። ስለዚህ እነዚህ ጋር በምንም ተአምር አይኬድም። እኔም አልሄድም፣ ማንም እንዲሄድም አልመክርም። እዚህ ያሉትም አይሄዱም። እዚህ ያሉት በሙሉም አይሄዱም። እዚህ አሁን ገስት ላይ ያሉት ራሳቸው ማለት ነው። ስለዚህ ታዲያ ምንድነው? ጤናማ አስተምሮ ግን ያላቸው አብያተ ክርስቲያናት አሉ። ጤናማ ትምህርት ግን ያላቸው አብያተ ክርስቲያናት አሉ። ወደዛ ግን ይኬዳል። ኧረ ልዩነት እኮ አላቸው። አዎ ኢሴንሻል ባልሆኑ ነገሮች ላይ ልዩነት አላቸው። ነገር ግን ያ ኢሴንሻል ያልሆነ ነገር ጭምር አንድነታችንን ምንም እንትን አላደረገም፣ አልቀማም። እንግዲህ ምን ይኮንሽ? አንድነታችንን አልቀማም። የግድ ሂዱ እንቀማችሁ ነው? ማንም አይቀማንም። ኦኬ፣ ማንም አይቀማንም። ስለዚህ እንደው እሺ ይሄኛውን ቆይ። ለማንኛውም ግን እኛ በዛ ደረጃ ህብረት እናደርጋለን፣ ሐሰተኞቹን እንቃወማለን። ቪዲዮዎች ላይ እንዳነሳሽው ሄደው የሚጸልዩበት እዛ እግዚአብሔር አለ ብለው የሚሉበት አንድ ቦታ አላቸው። ሲሄዱ ለስዕል ነው የሚሰግዱት። ችግሩ ያለው እዛ ጋር ነው። ሲሄዱ የሚሰግዱት ለስዕል ነው። በጣም በሚያስደንቅሽ ሁኔታ ለ4 ክፍለ ዘመናት ያልነበረ ትምህርት ነው። በስዕል ፊት ለባለ ስዕሉ መስገድ የሚባል ትምህርት ያልነበረ ትምህርት ነው። ያልነበረ የትም ነው የሌለ። ጭራሽ በ4ኛው ክፍለ ዘመን የቤተ ክርስቲያን ላይ የኢየሱስን ይሁን የቅዱሳንን አሁንም አላስታውሰው ስዕል ያለው መጋረጃ አየው ብሎ አንድ የቤተ ክርስቲያን አባት ኤጲፋኒዮስ ይባላል ራሱ ቀዳደደው። እንትኑን ራሱ መጋረጃውን ቀዳዶ ጣሉ እና አዲስ ገዛላቸው ስዕል የሌለበት ማለት ለምክንያቱም ለስዕል ሊሰግዱ ነው። ኦኬ። ስለዚህ በ4ኛው ክፍለ ዘመን በ3ኛው ክፍለ ዘመን ተቃውሞ ልታገኝ ትችላለሽ ራሱ ለስዕል የመስገድን ጉዳይ ራሱ ማለት ነው። ስለዚህ ሄደው የሚጸልዩበት አላቸው። ትክክል ነው። ሄደው የሚጸልዩበት አላቸው። ግን ምንድነው ጸሎታቸው መጽሐፍ ቅዱሳዊ ነው ወይ ነው ትልቁ ጥያቄ ያለው እዛ ጋር። ለስዕል መስገድ ራሱ መጽሐፍ ቅዱሳዊ አይደለም። ሄደው ከሚያደርጉት አንዱ ነገር ስንጀምር ራሱ ማለት ነው መጽሐፍ ቅዱስስ ምን ይላል? እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና በመንፈስ ሊሰግዱለት ይገባቸዋል ብሎ ይናገራል። እግዚአብሔር መንፈስ ቤትም ቦታ የሚገኘው በሬን ዘግቼ ቆልፌ እንትን ማደርገው የማገኘው አምላክ ነው ያለኝ። አንተ ግን ሂድና በሬን ዝጋና በስውር ላለው አባትህ ጸልይ ብሎ መጽሐፍ ቅዱስ ነግሮናል።
ሜሪ ይህን እንደምታደርጊ በጣም 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 አምናለሁ። ስለዚህ ዩ አር ላኪ። ይህንን ካረግሽ ዩ አር ላኪ። መቀጠል እንችላለን። በህብረት በምንገናኝበት ጊዜ አንዳችን ለአንዳችን እንድንጸልይ ተናግሯል። ሰው ጸሎት ሲጸልይ መረባበሽ አለበት ብዬ አላስብም። ይሄ አሁንም እዛ ሰፈር ያለውን ነገር እኔም አልቀበለውም። ነገር ግን አንዳችን ለአንዳችን ኃጢአታችን እንድንናዘዝ እንድንጸልይ ተነግሯል። ስለዚህ በቤተ ክርስቲያን በዛ ደረጃ ደግሞ ህብረት እናደርጋለን። በግላችን በቤታችን ህብረት በቤተ ክርስቲያን በእምነት የሚመስሉ ሰዎችን ይዘን አብረን እንጸልያለን። ይሄ ስናደርገው የኖር ነው። የኛ ህይወት የተሰራው ዛሬ እኔ እዚህ ጋር ለመቆሜ እግዚአብሔር እነዛን ወንድሞች በረከት አድርጎ አንዳንዶቹ አሁን እየሰሙ እነዛን ወንድሞች በረከት አድርጎ ነው የሰጠኝ። ኦኬ የእግዚአብሔር ቃል ህያው እንደሆነ እንደሚሰራ ማውቀው በዛ ደረጃ ነው። ቦታ አልመርጥም። ለመጸለይ ቦታ አይደለም መርጠው፣ ለመጸለይ ጤናማ ቦታ ነው መርጠው። ቤቴን ዘግቼ እጸልያለሁ። ወጥቼ ስጸልይ ደግሞ በእምነት የሚመስሉኝ ትክክለኛ ክርስቲያናዊ አስተምሮ ያላቸው ኑፋቄ ውስጥ ያልገቡ ወገኖች ጋር እጄ እጸልያለሁ። እኔ ይሄን አደርጋለሁ። በዛ መንገድ መሄድ እንችላለን። እንደ ቃሉ በዛ መንገድ መሄድ እንችላለን። የንስሐ አባት ጉዳይ ምናምን ሲነሳ ነበር። ሉተራኖች ጋር አለ። እሱ እንደ ኦርቶዶክሱ የንስሐ አባት አይደለም። ሉተራኖች ጋር፣ አንግሊካኖች ጋር አለ። ኃጢአትህን ይቅር ብያለሁ ብሎ ሲናገር ኃጢአቱ ይቅር የሚባለው ሰውየው በተናገረበት ቅጽበት ነው እያሉ አይደለም። ነገር ግን ያ ሰው ለዛ ሰው መንፈሳዊ ህይወት ሪስፖንሲብል እንደመሆኑ እግዚአብሔር አፖይንት ያደረገው እንደመሆኑ ያንን ሊተርጂካል አክት ግን ይፈጽማሉ። ጉዳዩ ራሱ እሱ አይደለም። ነገር ግን ንስሐ አባት ጋር ሄጄ ንስሐ ካልገባው እግዚአብሔር ኃጢአቴን ይቅር አይለኝም የሚል ቴዎሎጂ የላቸው። ሉተራኖችም አንግሊካኖችም የላቸው። ስለዚህ እሱ ምንም ብዙ የሚያከራክር ጉዳይ ራሱ አይደለም። ነገር ግን ከዚህ በፊት ያወራኋቸው በሙሉ በጣም ኢሴንሻል ነገሮች ናቸው ብዬ አስባለሁ። በጣም ረጅም ሰዓት ወንድሞቼ ላይ ይዣለሁ። ግን እስቲ ልቤ ውስጥ ያለውን ላውራ ብዬ ይቅርታ። እንግዲህ ሜሪ ቃሊ ተባረክ። ቴንክ ዩ ሶ ማች ሲሶ አማን አላችሁ፣ ኤርሚ ሲፕሩስ ሁላችሁም ሀሳብ ካላችሁ ሀሳብ ውስጥ። እሺ እንደምን አላችሁ? ደህና ናችሁ ወይ? ሰላም ብያችኋለሁ ሁላችሁንም። ሜሪሻ ሰላም ብያችኋለሁ። ከታች ያላችሁም በሙሉ አይ ቲንክ መስማት ያለባችሁን ነገር የሰማችሁ ይመስለኛል። እኔ አብዛኛው ነገር በኤፊና በቃሌ ስለተዳሰሰ ምናልባት አልተነኩም ብዬ ማስባቸውን ፖይንቶች እነሱን ነው ማነሳው። ቅድም ድርሳነ መድኃኔዓለም ኦር ሳምቲንግ እንደዛ ላይ ያየነው ሀሳብ እኔ አንድ ቪዲዮ እሱን እየፈለኩ ነበር አሁን ወጣ ብዬ በጣም የምወደው አንድ ቅዳሴ አይ ቲንክ ቅዳሴ ፓርት ይመስለኛል። ትልቅ መጽሐፍ ተገልጦ ያንን ቪዲዮ የምታስታውሱ ሰዎች ካላችሁ ቄሶች ናቸው ሰብሰብ ብለው ከዛ ማይክሮፎን ተቀምጧል ምናምን እዛ የተጻፈውን ነገር ሲያነብ አሁን እዚህ ድርሳኑ ላይ የምናየውን ቃል ያንኑ ተጠቅሞ የሚልበት እንትኑ ልበልላችሁ። ፓራፍሬዝ ነው ማረገው። ቪዲዮን የሆነ ሳላ አይቼ ስለነበረ የወደድኩት ስለሆነ ማለት ነው። እና በአብ ወልድ መንፈስ ቅዱስ በአካል የተለያዩ ናቸው። ከዛ በኋላ በስልጣን በአገዛዝ አንድ ናቸው። አብ ወላዲ ብለን እናምናለን። ወልድ የሚወለድ እንደሆነ እናምናለን። መንፈስ ቅዱስ የሚሰርጽ እንደሆነ ከአባት እናምናለን ይልና ከዛስ ወልድ ስለተወለደ ከአብ አያንስም እርሱ ትክክል ነው የሚልበት ቦታ አለ። ይህም ቪዲዮ የምታስታውሱ ሰዎች ወልድ ከአብ ስለተወለደ አማኑ እዚሁ ቲክቶክ ላይ ባይገርም ቅዳሴ ብለህ ሰርች ብታረግ ሶስተኛው 24ኛ የሚመጣልን ቪዲዮ እሱ ነው። እኔም በቃ እሷን ቪዲዮ የምታገኙ ሰዎች ካላችሁ ኑና ክፈቱ። እዚህ ጋር አጋፔ ምናምን አንተ ታገኛለህ፣ ክፈት። እዛ ጋር ቃሉን ሰምቼዋለሁ ነው። ለምሳሌ አብ ወልድ መንፈስ ቅዱስ በእርግጥ ትክክል ነው ይላል። ትክክል ነው ማለት ምን ማለት ነው ሲባል በመለኮት መበላለጥ የለም እያለ ነው ያለው። ትክክል ሲል አሁን መተህ ቃሉን እንዴት ነው የምሰነጥቀው ብራዘር? መስቀሉና ማርያም ትክክል ካለ በኋላ አይ እዛ ጋር ለአብና ለወልድ ለመንፈስ ቅዱስ ትክክል ሲባል ማርያዊ መስቀሉና ማርያም ሲገቡ ፍካሪያዊ ልታረግልኝ ነው ወይ? ስለዚህ በምንም ቃላት አስቀምጠን እኛ ልንግባባ አንችልም ማለት ነው። ከእናንተ ጋር ልንግባባ አንችልም ማለት ነው። አብ ወልድ መንፈስ ቅዱስ በእርግጥ ትክክል ናቸው ይላል ቅዳሴው ላይ። እንደዛ
ፓራፍሬዝ ነው እያደረኩ ያለሁት፣ ቀጥታ አይደለም እያልኩ ያለሁት። ቪዲዮን የምታገኙ ሰዎች አምጡ። አንድ 3 ሆኖ ምናምን አባቶች ተቀምጦ ትልቅ መጽሐፍ ከፊት ለፊት ተቀምጦ ያንን ሲያነቡ ያለበት ማለት ነው። እኔ ወድጄዋለሁ፣ ምክንያቱም በቃ ትክክል ነው። ሊረድና ስልኬ እዚህ ላይ ስለሆነ ያለው ፈልገው አገኘዋለሁ፣ እርግጠኛ ነኝ። ቪዲዮ የምትለውን አውቀዋለሁ፣ ተመልሼ እመጣለሁ። በቃ ተመልሰና። ስለዚህ ትክክልም መተህ እዚህ ጋር ለእኔ ሌላ አማርኛ አትፍጠርልኝ ብሮዬ፣ አትፍጠር። ትክክል ማለት እኩል ማለት ነው። ስለዚህ መስቀልና ማርያምን እኩል አድርገሃል፣ እመን። በቃ ምንም እንትን የሚል ነገር የለም። በ5 ነው የምታምነው፣ ምክንያቱም ስላሴ 3 ስለሆነ 5 ስላሴ አንልም። ስላሴ ሶስትነት ማለት ስለሆነ ሌላ ቃል እንፈልግለት እንግዲህ 5ነት የሚል ዛሬ እኔ ጠርጡለስ እንሆናለሁ ማለት ነው። ኦር ተርቱሊያን እንሆናለሁ ማለት ነው። ዛሬ የሆነ ቃል ፈጥርለታለሁ ለ5ቱ። በግሪክ 5 ማለት ፔንታ ማለት ነው። እንደው ፔንታኒቲ እንበል፣ ትሪኒቲ 3ነት ስለሆነ ፔንታኒቲ 5ነት። እንደው እንደዚህ አይነት ቃል እንፍጠር ይሁን። አብ ወልድ መንፈስ ቅዱስ ሲደመር መስቀሉና ማርያም ፔንታኒቲ አይነት ነገር እንበል ወይ። ትክክል ነው ካልክ በኋላ በምንም ተአምር የሁለቱን ጉዳይ በሌላ ልትረጉም አትችልም፣ የለም። ስለዚህ ቲክቶዶክስ የምትነግረን፣ ቲክቶዶክስ ማለት ሚዲያ ላይ ያለችው የምትነግረን ዶግማችን በ3 አካላት የተገለጠ አንድ መለኮት ይላል ነው። መሬት ላይ ያለችውስ አይ ትክክል የሆኑ ሌላ 2 አሉ ይላል። ከዛስ እንዲህ ብለን እናምናለን ይላል። ምን ብሎ? እንዲህ ብለን እናመሰግናለን። እንዲህ ብሎ ሚያምን ይድናል፣ እንዲህ ብሎ ማያምን ይደይማል፣ ይፈረድበታል ብለሃል። ኦኬ። ስለዚህ 5 ነው የምታመልከው። ቲክቶዶክስ 3 ነው የሚያመልከው፣ ኦርቶዶክስ 5 ነው የሚያመልከው። እንዲህ እናምናለን ይላል። ቲክቶዶክስ 3 ነው የሚያምነው፣ ኦርቶዶክስ ደግሞ 5 ነው የሚያምነው። መሬት ላይ ያለው አለቀ። ኦኬ። ስለዚህ እንደው ቃላትን እንዳንተማመንባቸው አታርጉን። ምክንያቱም ቃላት ኢሴንሻል ሚኒንግ አላቸው። እዛ ሚኒንግ ላይ ቆመን ነው ማውራት ያለብን እንጂ ለሆነ ጉዳይ ሲሆን እየቀየርከው በምንድን ነው የምንግባባው? ኦኬ፣ በምንድን ነው የምንግባባው? ልንግባባ አንችልም። አብ ወልድ መንፈስ ቅዱስ መበላለጥ በሌለበት እነርሱ ትክክል ናቸው ብለህ እዚህ ጋር መተህ ደግሞ 3ቱ ላይ 2 ጨመር ትክክል ናቸው ካልክ በኋላ ምን ብዬ እንድረዳልን ነው የፈለግከው? የለም። ስለዚህ ቲክቶዶክስ 3 ትላለች፣ ኦርቶዶክስ 5 ትላለች። መሬት ላይ ያለችው ድርሳነ መድኃኔዓለምን ደግሞ የቤተ ክርስቲያኔ መጽሐፍ ነው ብላ ይዘዋለች እስካሁን። እኔ ሲኖዶሱ ያላወጣውን እንደው አቡነ አብርሃም ይመስለኛል የሆነ ሰዓት ላይ ምን የሚል ነገር ተናግረዋል። በቤተ ክርስቲያኒቱ እውቅና የሌላቸው በቤተ ክርስቲያኒቱ እውቅና የሌላቸው መጽሐፍት ደጃፍ ላይ ይሸጣሉ፣ በዚህ ገብቶ በዛ ወጥቶ እነሱን የመቆጣጠር ስራ እንሰራለን የሚል ነገር ተቀምጧል። ግን እስካሁን ድረስ እውቅና የሌላቸውም አልተወገዙም፣ እውቅና ያላቸውም አልተነገሩንም። ኦኬ፣ እናንተ ማናችሁ? ቲክቶዶክሳውያን ወር ቲክቶዶክስ ላይ የምትሰሩ ማለት ነው። ኦር እዚህ ላይ ያለውን ክርስትና የምታምኑ ቲክቶክ ላይ ያለውን ማለት ነው። አዘርዋይስ ልትነግሩን የምትችሉት እናንተ ማናችሁ? ቤተ ክርስቲያኒቱ መጽሐፍቶችን እነዛን መች አስወገደች? እንደዚህ ተብሎ የተጻፈው ሾልኮ የገባ ነው ወይም ፕሮቴስታንት የጻፈው ነው? መቼስ እኛን የሚለጠፍብን። አንዳንዶቹም ፕሮቴስታንት ጽፈዋል ሲሉም ሰምቻለሁ። ኢማጂን ገድል ቁጭ ብሎ ፕሮቴስታንት ሲጽፍ። ስለዚህ በቤተ ክርስቲያኒቱ ኦፊሻሊ የሆነ እንትን ምንድን ነው እኛን አይወክሉንም የሚል ነገር ባልተሰጠበት እዚህ ከቨር አትስሩ። ቅድም ናታኒም ከቨር ነው እያል ነበር። በቃ ቲክቶዶክስን እናቃታለን እኛ። ኦርቶዶክስን ስለምናቃት ነው ደግሞ ማንመጣው 5 ልታስመልከን ነው እንዴ ብሮ? የአንዱ ይበቃናል። እኛ በአንድ መለኮት የተገለጠው ይበቃናል። እሱ 5 አጨምርብን። መጽሐፍ ቅዱሱ ያንን ስለተናገረ ማለት ነው። በቂ ነው። ሌላው እንደው የምር ከወንድሞች ጋር አውርተን አናረገውም ብለን የተቀመጥነው ነገር አለ። ስቲል ነው እነሱም ያደረጉት ነገር ማለት ነው። ኦኬ፣ አናረገውም ያልነው ነገር አለ። ስቲል ነው እነሱም ያደረጉት። እኛ ቤት አንድ ነገር ሲነሳ ማራገብ ላይ ጎበዝ ናቸው። የእናንተን እኮ አናራግብም ብለን ዝም ብለን ቁጭ ብለን እያየናችሁ ነው ያለ ነው፣ ከሩቅ ሆነን ማለት ነው። ኦኬ፣ አናራግብም። በቂ ናችሁ እናንተ፣ ለማንደድ በቂ ናችሁ። ቁጭ ብለን እያየናችሁ ነው ያለ ነው። ኑ በብርሃኑ ተመላለሱ የምትሉን
ወደ ምትሳሳቷ ቤተክርስቲያን ነው ወይስ ወደ ማትሳሳቷ? እሷን መልሱልን። ወደ ምትሳሳቷ የአኬ ቤተክርስቲያን ነው የምትጠሩን ወይስ ወደ ማትሳሳቷ ማናቸው አይሳሳት የሚሉ ቆይ የነ ሚኪያስ ታላቁ ጅብሪል የነ ታላቁ ጅብሪል እሷ ጋር ነው የምትጠሩት ወይስ ወደ ምትሳሳቷ ወደ ናኬ ወደ ዲያቆን ያረጋል ወደ ናታኒም ወደ ዮባ ወደ ጋዲሳ ወደ የትኛው ነው? ወደ ስህተት እያያችሁን እንዴት ነው የምትጠሩን? እኛ ኦልሬዲ ያው ትሳሳታለች የሚለውን እናምናለን። በዛ ውስጥ ደግሞ ሳምፐር ሪፎርም እንዳለ እንታደሳለን በቃሉ እያልን ነው የምናምነው። እኛን መታ አንተስ ትሳሳታለች ብለህ ታምን የለ እንደከተው ኦልሬዲ እኔ አምናለሁ ኦልሬዲ። ስለዚህ ለእኔ አትነግረኝም መሳሳት አለመሳሳትም። አንተ ግን ስትጠራ ሜሪን ስትጠራት እኔን ስትጠራኝ ወደ የትኛው ነው የምትጠራው? ነጥብ 2 እኔ ቪዲዮ ልሰራባቸው አስቤ ነበርና በእናንተ ልክ ላለመውረድ ነው የተውነው ባይዞይ በእናንተ ልክ ማለት ነው። እናንተ እኔ የሆነ ነገር ያወራው ጊዜና ኤፍሬም የሆነ ነገር ያወራ ጊዜ እያቀናበራችሁ የምትለቁትን ነገር እኮ አረሳንም። ግን እናንተው ትበቃላችሁ። ጥሩ ነው። ምክንያቱም እናንተ ማክረር ላይ ጎበዝ ስለሆናችሁ እርስ በርስ ትበቃላችሁ ብለን ነው የተውነው። እኛ ዝም ብለን እያየናችሁ ነው። ነጥብ 2 በስጋ አምላክ ላለው ኢየሱስ ነው የምትጠሩት? እንደው በነገረ ክርስቶስ ወጥነት ያለን አንድ የሆነ ከአባቶች የመጣልን እሺ እንግዲህ ከአባቶች የመጣውን በክርስቶስ አምላክ አብ አምላኩና አባቱ ነው ወይስ አይደለም? ንገረኛ። እመነኝ፣ 1 ደቂቃ ማውራት አትችልም። 1 ደቂቃ ማለት ነው። እኔ ሳልሆን የምቃወም ሌላ ኦርቶዶክስ ወንድም ይመጣና ነው የሚቃወም። እኔ አይደለሁም የምቃወም። እኔ ዝም ብዬ እየሰማው ያለ አንድ ኦርቶዶክስ ወንድም እየተደነቃቀፈ ላይቭ ላይ ገብቶ አምላክ ብቻ ነው ይላል። ከተሰጎ በኋላ ከኢንካርኔሽን በኋላ ሁለትነት ምንታዊነት አይወራለትም እያለ አንተን መልሶ የሚጨምቅ መሬት ላይ ያለው ኦርቶዶክስ ነው። እኔ ዝም ብዬ ሐሳቡን አነሳና ሁለታችሁን መከታተል ብቻ ነው። ወደ የትኛው ኢየሱስ ነው የምትጠሩን? በስጋ አምላክና አባቱ ወይም አብ አምላክና አባቱ ወደሚሆነው ወይስ አምላክና አባት የሌለው? ማለት አባት አለው አምላክ የሌለው፣ አባትነቱን ሁላችንም ስለምናምን ማለት ነው። አምላክነቱንም ደግሞ እናምናለን እኛ። አብ አምላኩም አባቱም ነው ብለን እናምናለን። ለዛ ነው ሐዋርያቱ የኢየሱስ ክርስቶስ አምላክና አባት ይባረክ እያሉ በቅዱሳት መጽሐፍት ላይ የጻፉት። አምላክና አባት የሚለውን ቃል ማይጠቀሙ ልጆች አሉ እዚህ መሃል ቲክቶዶክስ ላይ ማለት ነው። ማርያም ጥንተ አብሶ አለባት የለባትም? ጥንተ አብሶ ያላትን ማርያም ስዕል ፊት ነው የምታሰግደኝ ወይስ ጥንተ አብሶ የሌለባት ላይ ነው የምታሰግደኝ? በብስራት ጊዜ የነጻችው ጋር ነው የምጠራኝ ወይስ ከማፀን ጀምሮ የተጠበቀችው ጋር ነው የምጠራኝ? የትኛው ስዕል ጋር ነው የምሰግደው? የትኛው ስዕል ጋር ነው የምሰግደው? ያው ታሰግደኛለህ። ከመጣው ስዕል አስቀምጠህ ታሰግደኛለህ። ግደለኛ። ስዕል አስቀምጠህ አታሰግደኝም። እኔን ግደለኛ። አይሆንማ። ስለዚህ የማርያም ብለህ ስለ ያስቀመጥከው ስዕል እሱን ስመለከት ጥንተ አብሶ አለብሽ እኮ እያልኩ እያሰብኩ ነው የምሰግደው ወይስ አንቺ ከውድቀት በፊት የነበርሽው አዳም ነሽ፣ ከውድቀት በፊት የነበርሽው ሔዋን ነሽ የሚለውን እያሰብኩ ነው ማድረገው? የትኛው? ኦኬ። ስለዚህ ፓትሪስቲክ የሆነው ነገር ላይም ስትሄዱ እኔ አሁን እሱ ነገር ላይ ሳርካስቲክ የሆነ ነገር ልሰራ እያሰብኩ ነው እና በቃ ምንም ነገር ሲወራ ለምሳሌ ጥምቀት ለድነት አፋቸው ላይ የተነቀሱት ቃል ማለት ነው። ለምሳሌ ጥምቀት ለድነት በሚለው አይስማሙም። እኔ አንድ ወንድም እንግዲህ ሌላ ምሳሌ ራሱ የለውም። ሌላ ምሳሌ ማለት ለምሳሌ ጥምቀት ለድነት በሚለው አይስማሙም። አንተ ለጥምቀት ለድነት ብለህ ቅድም ቃል ያስቀምጧል። ሜሮን በጎደለበት ጥምቀት ያድንሃል ወይ? አሳየኝ ከመጽሐፍ ቅዱስ ሜሪ ተብሎ እንግዲህ ምንድነው ሜሮንን አሳይ። ኦኬ፣ ለነገሩ ሜሪ ናት እዚህ ያለችው ሆስቷ። ሜሮንን ከመጽሐፍ ቅዱስ አሳይ ሲባል አንደኛው ዮሐንስ ላይ ከቅዱሱ ቅባት ተቀብላችኋል የሚለውን ፍለጋ ነው የተካሄደው። የምታስታውሱ ከሆነ በሜሮን ኮንፊርም ካልተደረገ ልጅነት አይጸናም የሚል ሰው ሰራሽ ትምህርት ነው ያላችሁ፣ የፈጠራ ትምህርት። ስለዚህ ጥምቀት ለድነት ብላችሁ አጥምቃችሁም ኮንፊርሜሽን እስካልመጣ ድረስ በሜሮን እስካልተቀባ ኦኬ ድረስ አይድንም። ስለዚህ ጥምቀት ለድነት አትበሉ። ለምንድነው የሚሸውዱት? ጥምቀት ለድነት ሲደመር ሜሮን ብላችሁ አውሩ። ካወራችሁ ታማኙ ነው።
ቅድም ኤፊ ብለዋል። እኛ ዲኖሚኔሽናሊ እንኳን ገና ከጅምሩ ገና ይሄ ምንድነው ሪፎርሜሽን ሲጀምር ጀምሮ የተለያየ ዲኖሚኔሽን ነው ከሮማን ካቶሊክ ቤተክርስቲያን የወጣው። ኦኬ ሪፎርምዱ በሆነ ሳይድ ነው የወጣው፣ አንግሊካኑ በሆነ ሳይድ ነው የወጣው። ሉተር እየመራ ወጥቶ የተለያየ የሚባል ነገር እስቲ ገቡና ታሪክ የምታውቁ ከሆነ ተወያዩ። አሁንም ይሄው ሉተር ነው ያስጀመረው። ከዛ ጆን ካልቪን ከሱ ላይ ቀርቶ መጣና ከዛ ተቃወመው። ከዛ ጆን ሃስ ማን ነው እነ ዝዊንግሊ መጡና ደግሞ እንደዚህ ያደረጉ። እስቲ አውጡና አሳዩን። በየፈርጁ የወጣ በየፈርጁ የነበረ አይነት ንቅናቄ ነው የነበረው፣ ኦር እንቅስቃሴ ነው የነበረው። እኛ እንደዛ ወተን እንኳን እስቲል ነው ሜን ብለን የምንጠራቸው ሶላዎችን እንጠራለን። ሳክራመንቶቹ ቫሊድ የሆኑ ሳክራመንቶች 2 ብቻ ሊኖሩ ይገባል። እስቲ 7 ብሎ የሚጠራ ፕሮቴስታንት አምጣ። ካቶሊክና ኦርቶዶክስ ጋር ሲመጣ ወደ 7 እንደሚጠጋ ስለምናቅ ማለት ነው። እስቲ ፕሮቴስታንት ሆኖ ሳክራመንትን ከ2 ያስበለጠ አውጣና ሳይ። ሶላዎችን አላምንም ያለ አውጣና ሳይ። የለም። እናንተ አንድ ወጥ ኦሬንታል ተብላችሁ እንኳን በውስጥ እንደዚህ ትቦጫጨቃላችሁ። እኛ ከጅምሩ አንድ ሆነን አይደለም የወጣ ነው። አንድ ሉተር እየመራው ወጥቶ ከዛ በኋላ የሆነ ነገር የሚባል ነገር የለም። ታሪክን ሂዱና አጥኑ። ሲጀመር በየራሳቸው ፈርጅ የወጡ ናቸው። ኦኬ በየራሳቸው ፈርጅ የወጡበት። እንደዛም ሆኖ እንኳን በአንድ ጥላ ውስጥ ለመሰባሰብ የሚጎረብጣቸው አልነበሩም። እነዛ የፕሮቴስታንት ሪፎርሜሽን ውስጥ ያሉ ዲኖሚኔሽኖች ማለት ነው። ኦኬ እናንተ በተባላችሁበት ልክ ራሱ አንባለም። ባይዙ እናንተ እንዴ ምን ተብሏል? እንደው እኮ በጣም የሚያስቅ ነገር እኮ ነው። አሁን ለምሳሌ ወንድማችን አኬብ መንገድ ቀይሮ መሄድ ያለበት ሁኔታ ራሱ የተፈጠረበት ነው ያለው። ጀስት ፈኒ ነገር ነው ማውራችሁ። መንገድ ቀይሮ መሄድ ያለበት ሁኔታ ራሱ ተፈጥሯል እኮ። ምን የሚል ነገር ሰምተናል? ማርያም ጥንተ አብሶ አለባት ማለት የወደቀውን ስጋ ይዛለች ማለት በድንጋይ ያስወግራል። እንዴ አኬን ቢያገኙ እኮ በድንጋይ የሚወግሩ ግሩፖች አሉ ኦርቶዶክስ ውስጥ ብሮይ። እኔንስ የሚነካኝ የለም። አየህ ማንም አይነካኝም። ጥምቀት ለድነት ነው በል ለድነት አይደለም ብል እንኳን የሚነካኝ የለም። ቁጭ ብለን ማውራት እንችላለን። ወደ አንደርስታንዲንግ ወደሆነ አንደርስታንዲንግ እንድንመጣ በቃ ልዩነቱን እንይዘዋለን። በድንጋይ ያስወግራል ተብሏል እኮ። አሁን በድንጋይ ወግራለው ምንድነው ያስወግራል ያለው ሰውዬ ይሄን ልጅ ቢያገኘው ምን ሊያደርገው ነው? በዚህ ልክ ድንጋይ ይዘህ እየተፈላለክ አንድ ኦሪየንታል ቸርች ውስጥ ሆነ ድንጋይ ይዘህ እየተፈላለክ መተህ ከኔ ጋር ትከራከራለህ? ከጅምሩ በተነጣጠለ መንገድ የወጡ ዲኖሚኔሽኖችን አንድ ካልሆኑ ብለህ ከኔ ጋር ትከራከራለህ? ነውር ነው። ለምድሮ በዚህ ልክ ያወራ ነው። ናቱ ሲያወራ የነበረበት መንፈስ በጣም የሚደብር ስለሆነ ያው ተበልቶባችኋል። በዛ መልክ ልታወሩ አትችሉም ከዚህ በኋላ። ምክንያቱም እናንተ ጋር ያለውን ያንን ግንድ ይዛችሁ በምንም ታምር እዚህ ያለው ነገር ማውራት ስለማትችሉ አንድ ነኝ ያልክ አንተ እንኳን ውስጥ ሆነ አንድ አይደለም። ኦኬ ከዛ ስትያዝ ምን ትላለህ? የሊቃውንት እይታ ይላል። ልክ ዶግማ አይደለም እንደሚባለው ማለት ነው። የሊቃውንት እይታ ለአንተ የሊቃውንት እይታ ይፈቀድልሃል። ለአንተ ዶግማ አይደለም ይፈቀድልሃል። ለፕሮቴስታንትስ የለም። አይ ይሄንን እንደ ዶግማ ላየውም እኔ። ኦኬ እኛ እኮ እንደዚህ ብለን ነው የምንከፋፍለው። ዶግማ ነው የምንለው፣ ዶክትሪን እንላለን፣ ቲቺንግ እንላለን። በ3 ፈርጅ ነው ባይዞ ከፍለን የምናስቀምጠው። ኦኬ በ3 ፈርጅ ዶግማ፣ ዶክትሪን እና ቲቺንግ ብለን ማለት ነው። ዶክትሪን በሚባለው ላይ እኛንን የምንከፍለው። ዶክትሪን እናንተ የምትተረጉሙበትን ቮካብለሪ አይደለም የምንጠቀመው። ስንጠቀም ዶክትሪን ሎካል ቸርች ሊኖራት የሚችል በዚህ መንገድ እንረዳለን የምትለው ነገር ሊሆን ይችላል። ግን ሎካል ቸርችን ብትሆን ማመን ያለባት ተብሎ የሚታሰበው ዶግማ ውስጥ ይገባል። ቲቺንግ የሚባሉት ልንለያይባቸው እንችላለን፣ ሜጀር ናቸው ብለን አንይዝም ብለን እንኳን ቀድመን አስቀምጠናል። እናንተ ጋር ሲመጣ ግን ኢስ ዲፍረንት። ስለዚህ እናንተ በምታወሩበት ቶን አይመጥነንም ብለን ነው ዝም ያልነው። እሺ እናንተ በምትናገሩበት ቶን፣ እዛና እዚህ ያለ ነገር በምታገናኙበት ቶን አናወራችሁም ብለን ነው። ይህም በምን ታውቃላችሁ? ሰሞኑን ስትበጣበጡ ዝም ብለን ነው እያየን ያለ ነው። እኛ ቤት ግን እንደዚህ አይነት ነገር ቢፈጠር በቀን 86 ቪዲዮ ነው የምትሰሩት። በቀን 86 ቪዲዮ ማለት ነው። ኦኬ በቀን 86 ቪዲዮ። እኛ ግን ቁጭ ብለን ነው እያየን ያለው። ምክንያቱም እናንተ በቂ ናቸው፣ እዛው ለመፈሳፈስ በቂ ናችሁ እናንተ። ስለዚህ ያንን ይዛችሁ ፕሊስ መታ ኑ
ወደ የትኛዋ? ወደ ምትሳሳተዋ ቤተክርስቲያን ከሆነ በጣም ጨካኝ ናችሁ። ሰው እንዴት ወደ ስህተት ይጠራል? ኑ ወደ ክርስቶስ። ወደ ማን? አምላክና አባት ያለው ወይስ የሌለው? ኑ አይ ቲንክ ለማርያም መዝሙር አለ አንድ በጣም ፌመስ የሆነ ከፍቅሯ ርቃችሁ የምትኖሩ ማርያም ፊደል ናት ኑ ተማሩ። የትኛዋ ማርያም? ጥንተ አብሶ ያለባት ወይስ የሌለባት? ኦኬ። ስለዚህ ይህንን ተሸክመ መተ እኔ ቤት ልዩነት እያልክ አታውራ። በቃ አያምርብህም። የሆነ ነገር የያዝና ኦብጀክቲቭሊ ተከራከረኝ፣ የዛኔ እንመላለሳለን። ልዩነት የሚለውን ግን ለነገሩ የብሔር ፖለቲካ ውስጥ ስላደግን ልዩነት ላይ ነው ፎከስ የምናደርገው። እና ኦርቶዶክሳውያን ከታች እየተሳደባችሁኝ ያላችሁ እግዚአብሔር ይባርካችሁ። በጣም ነው የምወዳችሁ። እናንተ ቤት ለሚሆን ነገር መልካም ነገር ሳወራ በኮሜንትም በውስጥ መስመርም በምንም ታጨናንቁኛላችሁ። እንወዳለን አማኒ፣ ዋው የሰውነት ውሃ ልክ ምናምን ምናምን። ከዛስ እናንተን የሚነካ ነገር ስናገር እርቃን ፎቶውን እናስታውሳለን፣ ሰማያዊ ፓንቷን እናስታውሳለን፣ ያችን እንትኗን እናስታውሳለን። ወረተኞች፣ ወረት መላ ኦርቶዶክሳውያንን አላልኩም። መሬት ላይ እንኳን ዛሬ አግኝቻቸው አብሬያቸው ያልኩት በጣም ምርጥ የሆኑ ኦርቶዶክሳውያን አሉ። እናንተ ኦርቶዶክስን አትወክሉም። ወረተኛ። እናንተ ቤት ስመጣ ነው ልታፈቅሩኝ አሁን ተዘጋጅታችሁ የተቀመጣችሁት? ዋው አማኒ ወደ ብርሃኑ መጣ። ወደ ብርሃን ስመጣ ነው ልታፈቅሩኝ የተዘጋጃችሁት? የወረት ፍቅር ያለበት ቦታ አልመጣም። ሲጀመር ኦርቶዶክስን ተወክላላችሁ ብዬም አላስብም። ኦርቶዶክሳውያን ወንድሞቼ ይህ ነው እስከምን ድረስ አብረን እንደቆምን እስከምን ድረስ ልሟገዝ ዝግጁ እንደሆንኩ ማለት ነው። እዚህ ባላችሁት ደግሞ ያው ወረተኞች ስለሆናችሁ ከእናንተ ጋር ብዙም አላወራም። ተባረኩ። እሺ አማን ከጨረሰ አንድ ቪዲዮ ላሳይና አማን እንትን ያለውን ቪዲዮ ወልድ እንደሆነ እናምናለን። ራሷ ናት ድምፁ ራሱ እንዴት ደስ እንደሚል አይ ነው። በመለኮቱ የሚታይ ገንዘብ በሚወሰንም ገንዘብ ደረትና ፊት የኋላም ጀርባ ያለው አይደለም። በነደ እሳት የተሸፈነ ነው እንጂ ነደ እሳት ግን እርሱ ነው። መለኮትስ ንጹሕና ሰው ብሩህም ነው። የላከ አብን በላዩ አባት እንደሆነ እናምናለን። የተላከ ወልድንም በላዩ ወልድ እንደሆነ እናምናለን። ማህያዊ መንፈስ ቅዱስንም በላዩ መንፈስ ቅዱስ እንደሆነ እናምናለን። ሶስቱ ስም አንዱ እግዚአብሔር ነው። አብርሃም ከይስሐቅ እንደሚበልጥ ይስሐቅም ከያዕቆብ እንደሚበልጥ አይደለም። ለመለኮት እንዲህ አይደለም። አብ ከልጁ አይበልጥም፣ ወልድም ከመንፈስ ቅዱስ አይበልጥም፣ መንፈስ ቅዱስም ከወልድ አያንስም፣ ወልድም ከአባቱ አያንስም። አብርሃም በፍጥረት ስርዓት ይስሐቅን እንደሚያዘው ይስሐቅም ያዕቆብን እንደሚያዘው አይደለም። መለኮት እንዲህ አይደለም። አባት በመሆን አብ ልጁን አያዘውም፣ ወልድ ልጅ በመሆን አይበልጥም፣ መንፈስ ቅዱስም ትክክል ነው። መለኮት ግን ሰማው መንፈስ ቅዱስም ትክክል ነው። አዲስ ስልጣን ነው። የት አለ? ተመለስ ትንሽ እስቲ። በመሆን አይበልጥም፣ መንፈስ ቅዱስም ትክክል ነው። አየህ ቆይ አንዴ አይበልጥም ላይ ነው ያነሳው እኮ አይበልጥም። አሁን ትክክል ነው የሚለውን በምንድን ነው ባካፕ ያደረገው? አይበልጥም በሚል ነው ያስቀመጠው። አየህ ትክክል የሚለውን መልሰ በለው ሲል አይበልጥም አያንስም ለማለት ነው የሚለው። ታዲያ ለምንድን ነው ማርያምና እንጨቱን ስታስቀምጥ ሌላ ነው ብለህ የምትነግረኝ? ኤግዛክትሊ እንደሚያዘው ይስሐቅም ያዕቆብን እንደሚያዘው አይደለም። መለኮት እንዲህ አይደለም። አባት በመሆን አብ ልጁን አያዘውም፣ ወልድ ልጅ በመሆን አይበልጥም፣ መንፈስ ቅዱስም ትክክል ነው። መለኮት ግን አብ ወልድ መንፈስ ቅዱስም ነው አንድ አምላክ። ቅድም ሊያምታታ ፈልጓል። ግን እቺ ትክክል የምትለዋ በጣም ትልቅ ተርም ስለሆነች ስላሴ ላይ ሊሸፍኗት የሚችሉት ሊደብቋት የሚችሉት አይደለችም የነበረችው። እሺ ሌሎች ያላወሩ ሰዎች ቀጥሉ። አንድ ነገር ማለት ይቻላል። ቅዳሴ ነው አለ ያሰማው። ናትዬ ስፒሮሲ ቅዳሴ ነው። እዚህ ቅዳሴ ላይ ግን ስለ መስቀሉም ስለ ድንግል ማርያምም የለም አይደል? አይ እኛ መስቀሉና ማርያምን ልንፈልግ አልመጣንም። እዚህ ትክክልን ልንፈልግ የለም። ዋናው ትልቁ አምልኮ በኦርቶዶክስ ቅዳሴ ላይ ነው። ጤነኛ ነህ? መጽሐፉ ላይ ቅድም ያለችው ጤነኛ ነህ እንዴ? ስፒሮስ ጤነኛ ነህ? ከኔ ጋር ያወራ ስፒሮስ ጥያቄ ነው እኮ ምን አደረኩኝ? ጥያቄ አይደለማ። ጥያቄውንም እንዴት እንደዚህ ትጠይቃለህ? እኛ ይሄንን ቅዳሴ ፍለጋ ለምንድን ነው የሄድነው? ስፒሮስ ትክክል የሚለውን ነው። ግን ቅዳሴ አምስት አይደለም። ቆይ እዚህ ውስጥ ታዲያ ከዛ ውጪ ተጠቅሷል ብለን እንዴት ትጠይቃለህ? አሁን ይሄ ጥያቄ ነው። አልጨረስኩም እኮ
አማንም ኤፍም ታውቃላችሁ። 5 ስላሴ ብላ አታምንም። ሲጀመር ስላሴ የግዕዝ እንትን ነው 3 ማለት ነው። መጽሐፉ ላይ ትክክል አይደለም። መጽሐፉ ላይ ትክክል አይደለም ማለት ይቻላል፣ ግን ኦርቶዶክስ እንደዚህ ታምናለች የሚለው ትንሽ ይከብዳል። ድርሳነ መድኃኔዓለም ላይ ይኸውልህ ስላሴን ትክክል ነው ብላ ኤክስፕሌን ስታደርግ ድርሳነ መስቀል ስላሴን ትክክል ነው ብላ ኤክስፕሌን ስታደርግ እኔ እየደገፍኩ መጽሐፉን እየደገፍኩ አይደለም እኮ ገብቶኛል እኮ ስፒሮስ ገብቶኛል። መጽሐፉን መንቀፍ ይቻላል መጽሐፉን መንቀፍ ይቻላል እንጂ እዚኛው ቅዳሴ ላይ 5 የሚጠቅስ ነገር የለም ማለት ስላሴ ተብሎ 5 የለም ማለት እውነት ነው። ስላሴ ተብሎ 5 የለም። ለዛ ነው እኔ አሁን አንተ እንደውም እዛው ግሪክ ሆነ ግሪክ ነው ያለው ቃል ፈልግለት አዲስ ቃል፣ ምክንያቱም 3ቱ ነው ትሪኒቲ ተብሎ ሊጠራ የሚችለው። ከዛ እኔ ምን የሚል ለመፍጠር ሞከርኩ ፔንታኒቲ፣ ፔንታ ማለት 5 ስለሆነ በግሪክ እንደው ፔንታኒቲ እንበለው እንደ አሁን ያየነውን እያልኩ እኮ ነው ያለሁት። ምክንያቱም ጥሩ እንትን ነው አማን ጥሩ ነው። መጽሐፍ ቅዱስ ማህበርን አማክራቸው። ለምን የስላሴ ያመን አንድ ላይ ስለሚሰሩ አጠቃላይ እነዚህን እናንተም ኦርቶዶክስ በነበራችሁ ጊዜ ሰምታችሁ አታውቁም? መጽሐፍ አንብባችሁ ይሄንን ታምናለች ኦርቶዶክስ ሲባል ይከብዳል። የሚታምነውንማ እኮ በቃ ነው ቤተክርስቲያኒቱ ይሄ መጽሐፌ ነው ምዕመናኖቼ ይሄንን ይመኑ ካላመኑ ይደይማሉ ብላ አስቀምጣለች እኮ። ስለዚህ እንደዚህ ያላመነ ኦርቶዶክስ አይድንም ይላል። ይሄ አለዚያ መጽሐፉ ነው የሚለው እኮ። ታዲያ መጽሐፉ የቤተክርስቲያኒቱ አይደል? የቤተክርስቲያኒቱ ትምህርት ይሄ አይደለም። ሁላችንም እናውቃለን። መጽሐፍ ለምን ያዘችው ለምን አላስወገደችውም እሱ ላይ አላቅም። እውነቱን አታውቅም። ይኸውልህ 2 ስቴፕ ነው የሚሆነው። እኛን ተናገረች እንትና ናቲ ተናገረኝና አይደለም ናቲ ተናገረ ተብሎ ወደዛ ጥግ ለመሄድ አይደለም ስፒሮስ። አንደኛ ያንተ 2 አይነት ችግር ይፈጥራል። አሁን አንተ እዚህ ገብተህ እያወራ ያለው ማለት ነው። አንደኛ የሆነ ጊዜ ላይ አንድ አይደላችሁም ምናምን ጭዌ አሁን ገብቶ ሲያደርግ የነበረውን ፖለቲካ ማለት ነው። እሷን ፖለቲካ አይነት አካሄድ በእሷ አልስማማም። እሱ ነው ወደዚህ የሚያመጣው። እኔ ሁለቱንም አልደግፍም። እኛም ለዛ ጽፋ ነው እየመለስን ያለ ነው። ለሰነፍ እንደ ስንፍናው ነው እየመለስን ያለ ነው እንጂ በዚህ መልክ ልናወራ ዝግጁ አይደለንም እኛ። ያንተ አሁን 2 ድርብ የሆነ ስህተት ነው የሚፈጠርብህ። ምክንያቱም ምን እያሉ ወደ አንተ ሊመጡ እንደሚችሉ ላስታውስ። እንደው ከወራት በፊት ሀፕን ያደረገውን ነገር ማለት ነው። አይ ቲንክ ዓመት ሊሞላው ነው። አንድ አይደላችሁም ግሪክ ኦርቶዶክስ 2 ባህሪ ታምናለች ምናምን እያልን ወደ አንተ ስናቀሳስር ከአንተ ጋር ህብረት ማድረግ አቁመዋል አይደል? አቁመዋል። አሁን አንተ እነሱን ዲፌንድ ስታደረግ እና መጽሐፉ መጠቃለል አልነበረበትም ኦር ቤተክርስቲያኒቱ ለምን እንዳላስወገደችው አላቅም፣ አንተን እንደ ተወካይ አድርጎ ስለማይቆጥሩ ዱና ሳፖርት ደም ኦኬ። አይቆጥሩም። በቃ አንተን እንደዚህ ታምናለችም አታምንምም ብትል አንተ ኢስተርን ኦርቶዶክስ ነህ። አንተን በምንም ተአምር እንደ ተወካይ ሊቆጥሩ ስለማይችሉ እንደ ሐሳብ ዝም ብለህ ከላይ ታወራለህ ነው። አሁን እንደዚህ ነው የሚገባኝ። አማን ምን ችግሩ ምን መሰለህ? እኔ ህሊናዬን ነው የምከተለው። እነሱ አሉ ሳይሆን እነሱ ሌላ ነው የሚከተሉት። ሆነ ብዬ አላምንም። አዎ መጽሐፉ ተሳስቷል ምናምን ብትሉንም ችግር የለብኝም። ግን ናቲ እንዲዘህ ተናገረ። ናቲም ትክክል አይደለም እናንተ ሲናገር ለዛም ብቻ የሁለቱም ጥፋት ነው። ግን እንደዚህ ባይሆን ጥሩ ነበረ። አሁን ማንንም መክሰስ አልችልም። ማንንም መክሰስ አልችልም። ደግሞ ከሳሽም አይደለሁም። ግን ጋይስ ይቅርታ ግን መሀል ልግባባችሁና አሁን የተባለውን ራሱን በመጽሐፉ ላይ ማለት ነው። ይቅርታሽ በመጽሐፉ መሰረት ኦልሬዲ ቅድም በተነበበው መጽሐፍ መሰረት ስፒር አስ አን ኦርቶዶክስ ልክ እንደ ኦርቶዶክስ ኢስተርን ኦርቶዶክስ እንደሆነ እየተረዳን እንደ ኦርቶዶክስ ቅድም የተባለውን ነገር ያምነዋል። ስፒር ታምነዋል ቅድም የተባለውን ነገር አንተ እንዳላችሁት ከሆነ 5 ሚል ነገር ኦሪየንታልም ሚስተርም ማንም ክርስቲያን የሚባል አያምንም። ስላሴ ክርስቲያን የሚባል አይ ጥያቄው እሱ አይደለም። ጥያቄው እሱ ነው። አንድ የተረዳን ጥያቄው 5 ሚል ሳይሆን እሱን ነው በቃ የጠየቀው መጽሐፉ ላይ ቀጥታ ቃሉ እንደዛ ከሆነ ነው። ቆይ አንዴ ኤፊያውን ከፍቶ ያሳያል ከፈለክ። እኩል ናቸው መስቀሉና ማርያም ከስላሴ ጋር እኩል ናቸው ይላልና ትቀበለዋለህ ወይ? እሱ እኮ እያስረዳሁት ያለው ስላሴ ላይ 4ኛ 5ኛ የሚል ነገር የለም። በየትኛውም መጽሐፉ እንደዛ ካለ
ስለዚህ አትድንም ስፒሮስ አትድንም። ስፒሮስ አትድንም ስፒሮስ ካላመንክ እንደዛ ችግር የለም። ምን ያልዳን አንተ ብድንና እኔ ባልድን ደስ ይለኛል። አይ ኖ በመጽሐፉ መሰረት በመጽሐፉ መሰረት ነው ያለ። ችግር የለም። ኖ መጽሐፉ እኮ ነው እንደዛ የሚል ስፒሮስ። እኔ እኮ አይደለም መጽሐፉ ነው እንደዛ የሚልህ እኮ። እንደዛ ካላመንክ አትድንም ይላል። አላ ስፒሮስ መዳን ነው ወይም ስላሴን 5 ማድረጉ ነው የሚከብደው? እኔ እንዴት 5 እንዴት ያደርጉታል? ስላሴ 5 አደረገው እያልክ ስፒሮ ካልዳንክም ይላል ትላለህ እንዴ? እኮ ስላሴን 5 አደረጉትኛ እኮ አይደለም ያደርግ። ይኸው መጽሐፉን ተመልከት። ሶስትነታቸው ትክክል ነው ከመስቀሉ ጋር እያለ ነው። መድኃኒታችን ከእናቱና ከመስቀሉ ጋር ሶስትነታቸው ትክክል ነው እያለ ነው። እኩል ናቸው እያለ ነው። ይሄን ካላመንክ ደግሞ አትድንም ነው። ለምን እንዲህ የሚያምን ይድናል፣ እንዲህ የማያምን ግን ይደየናል እያለ ነው። በቃ ይፈረድበታል እያለ ነው። ስለዚህ መጽሐፉ ፖይንቱ እሱ ነው። መጽሐፉ እንዲህ የማያምን ይፈረድበታል ይላልና በዚህ መጽሐፍ መሰረት፣ ይሄ መጽሐፍ የማን መጽሐፍ ነው የባለቤትነቱ የሚለውን በኋላ እንጠይቃለን ያንተ ስላልሆነ፣ በዚህ መጽሐፍ መሰረት አንተ አትድንም ነው በመጽሐፉ መሰረት እንጂ ስፒር አትድንም አይደለም ፖይንቱ። ነገር ግን በዚህ መጽሐፍ መሰረት ሰዎች አይድኑም። በቃ እሱን ነው እያልን ያለ ነው። ስለዚህ ይህ መጽሐፍ ተሳስቷል ወይስ ልክ ነው ነው ፖይንቱ። አሁን አንተን ይሄ መጽሐፍ እኮ እንደማይመለከት እናውቃለን፣ ግን መከራከር የሌለብህ ለዛ ነው። ይህን ጥያቄ መመለስ ያለባቸው ራሳቸው ኦሪየንታሎቹ፣ ለዛውም ኢትዮጵያ ተዋህዶዎቹ ናቸው እንጂ አንተ አይደለህም። ለዛ ነው እዚህ እንትን ውስጥ ባትገባ መልካም ነው ነው ፖይንቱ። ለምሳሌ ጸሎት አለ፣ አንድ ቁጥር እየጻፈ ነውና ለሜሮን ነበር የገባው መቃለ ጸሎት ገብቷል። እሺ ይግባ፣ ቀጥሉ። እሺ እኔ በክፋት አይደለም እና ጋዛም እናቱን ደግፌ ወይም እናንተ እንትን ለማለት አይደለም። ተረዱ። አንተ አንደርስታንደብል እናደርጋለን አንተን። እሺ ጸሎት አለክ? እንዴት አመሸ? አለው ይሰማል። እንዴት አመሸ ወንድሜ? አለን ቃል የሁላችሁንም ሰላም ብያለሁ። አትላስ የተረጋጋ ሰው መጣ። እንዴት ነህ? አለን እና ትንሽ አማርኛውን እንዴት እንደተረጎማችሁት እኔ ግራ ስለገባኝ ነው የገባሁትኝና መጽሐፉ የሚለውና እናንተ የምትሉትም የምትከሱበትም ልክ ስላልሆነ ማስረዳት ከተቻለ ተውልኝ። አሁን ያንብብልን። ቆይ ካልዬ ተውልኝ። እሱ ያንብብልን። እሺ ግን ያንብብልን። ቆይ ላስረዳ። ኖ ጸሎቲ አብረን እናንብብ። ችግር የለውም አብረን እናንብብ። ችግር የለውም። አይ ቲንክ አማርኛ አንተም የመጀመሪያ ቋንቋ ነው፣ እኔም የመጀመሪያ ቋንቋ ነው። ሰው እንደዚህ ብለን እናንብብ። ይህ መስቀል እንደ እግዚአብሔር የከበረ እንደ ድንግል ማርያምም ከፍ ያለ ነው አለ። እሺ ሶስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ አለ። እንደ አብ እንደ ወልድ እንደ መንፈስ ቅዱስ ሶስትነታቸው ትክክል የሚሆን ማለቱ ምን ማለት ነው? እኮ ትክክል የሚለው የተቀጸለው ለሶስትነት ነው እያልኩ ነው። ቆይ እኔ ያልጠይኩማ ስምን ጠይቄ እኔ ያጎትን ስም ትነግረኛለህ። እኔ የጠይኩ ሶስትነታቸው ትክክል እንደሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ አለ። አሁን ሶስትነታቸው ትክክል እንደሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ሲል ሶስትነታቸው ትክክል ያለው ምን ማለቱ ነው? ብዛት ማለት ነው። ሶስት ማለት 1 2 3 ቁጥር ለማሳየት ነው እያልኩ ነው። ትክክል የሚለው ላይ ነው ያለው። ለምን ትቆርጣለህ? ትክክል ማለት ማለት ነው እኮ ትክክል ማለት እኔም እኮ አልቆረጥኩም። ስማኛ እኔ ስተረጉምልህ ደግሞ ስማኝ። ትክክል ማለት ሶስትነታቸው ስማኝና ከዛ በኋላ ልክ አይደለም። ስማኝ፣ ዝም ብለህ ጥያቄን ስማ። አይሰማኝም እኮ ይተዋለ። ጥያቄን ስማ። ሶስትነታቸው ትክክል እንደሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ስልህ ሶስትነታቸው ትክክል ብለህ ሶስትነታቸውን ነገርከኝ። ታንኪው አልኩ፣ ቁጥር ነው አልከኝ፣ አመሰግናለሁ አልኩ። ትክክል ማለት ምን ማለት ነው ያልኩ? ትክክል ንገረኝ። ትክክል ማለት ማለት የሚስተካከል ማለት ነው። ልክ የሚሆን ማለት ነው። እኩያ አይደለ? እኩያ ምኑ ሶስትነት ማለት ነው። ቁጥሩ ነው። ትክክል ማለት እኩል አምሳያ ማለት ነው። ትክክል የምኑ የቁጥሩ ነው። ቁጥሩ ነው። ያው ከቁጥሩ ጋር ነው። ሶስትነታቸው ትክክል ብሎ ነው የሚላችሁ። እንዴት አይነት ወንበዴ ሰዎች እንደሆናችሁ አም ሶሪ ቱ ሴይ ዲስ። እንዴት ነፍሴ እንደሚጸየፋችሁ አትጠይቀኝ። ሶስትነታቸው ላይ ነው አለ። ቆይ ምንድን ነው እንደዚህ ቁጥሩ ነው። ስድብ ጀመርክ። አየህ አንተ ራሱ በጣም ነው ጸየፍ። ጸሎት እንደዚህ አይነት እያስረዳሁ አይደለም። ቀስ ብለን ማውራት ስለምንችል ማውራት ሲቻል እንደዚህ ነው እንደዛ ነው እያልኩ ችግር የለውም። እሺ ስማ ጸሎት፣
ቁጥሩን ነው ትክክል ነው እያለ ያለው ወይስ ፐርሰኖቹ ነው ትክክል ነው እያለ ያለው? ኖ ስለ ቁጥር ነው እዚህ ጋር ሶስትነታቸው ብሎ ቁጥር እንዴት ነው ትክክል የሚሆነው? ቁጥር እንዴት ነው ትክክል የሚሆነው? ብዛት ማለት ነው። አንድ ነገር ከብዛት ጋር እኩል ሲሆን ትክክል ነው ይባላል። ሶስት ነገር ከሶስት ነገር ጋር እኩል ነው ያለ ፐርሰኖቹ ከብዛት ጋር እንዴት ትክክል እንደሚሆኑ አስረዳን። ወይም ሌላ መጽሐፍ ካለ ይሄንን መልሰህ የምታብራራበት ሌላ መጽሐፍ ካለ ማለት ነው። ይኸው እዚሁ ላይ በግልጽ የተቀመጠው እያለ ወዴት እንሄዳለን? ቁጥሩ ነው ትክክል ማለት ነው። ሶስትነታቸው ይላል። ይኸው ላስረዳሽ ስማኝ። እዚህ ጋር ቃሉ የሚለው ሶስትነታቸው ትክክል የሚሆን ነው የሚለው። ስንትነታቸው? ሶስትነታቸው ቁጥሩን ነው። ሶስት ቁጥር ማለት ነው። ብዛት ማን ሶስትነታቸው ሲባል ሶስት ቁጥርን አይደለም እያወራ ያለው። ስም ጠቅሷል እዛ ጋር ማን አብ ወልድ መንፈስ ቅዱስ ብሎ ስማቸውን ይጠራል። ብዛታቸው ግን ስንት ነው ታዲያ? ሶስት ነው። ሶስቱ ደግሞ ምንድናቸው ማለት? ምንድናቸው ማለት? ሶስቱ በመደዳ ጠራና ምንድናቸው አለ። ሶስትነታቸው የቱ ጋር ያለው ነው የምታነበው? ሶስትነታቸው ትክክል የሚሆን መስመር ላይ ያለው እኮ ሌላ አንብበው። ምን ችግር አለ? ይኸው ሶስትነታቸው ትክክል የሚሆን እስቲ ዝቅ አድርገው ደበዘዘብኝ። እሺ እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፍጹም የማይለይ ነው። ስለዚህ ሶስት መሆናቸው እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፍጹም የማይለይ ነው እያለ ነው። ከቁጥር ጋር ነው እንጂ ከአብና ከወልድ ከመንፈስ ቅዱስ ጋር እንደዚህ ሶስት ብራዘር እዚህ ቁጭ አድርገህ አይናችሁን ጨፍኑና ላሙኛችሁ ትለናለህ እንዴ? ሶስት አካላትን ጠራና እኛ እንደዛ እሱ ያንተ መረዳት ነው እንግዲህ። እኛ አንብበን የምንረዳው እንደዚህ ነው። መረዳት ነው እየነገርከን ያለው ቤዚክ የሆነ ቤዚክ አማርኛ ነው። እስቲ ቀጥሎ ያለው የሚነበባ እኛም እንዲገባን ጸሎት እየሲቀጥሉ አንድ ጊዜ ለጸሎት ቆይ ትንሽ እንትን ማድረግ ያስፈልጋል። ቆይ ሶስቱን ትክክል የሚለው ሶስቱን ቁጥር ነው ያልከው አይደል? አዎ ብዛት ብቻ ነው የሚያሳየው። የትክክልን ትርጉም ስትነግረኝ ትክክል ማለት እኩል ማለት ነው፣ አምሳያ ማለት ነው አልከኝ። አንድ ሁለት ሶስት ቁጥሮቹ ናቸው አምሳያ እኩል። ይኸውልህ አብ በአካል ሶስት ነው ትሌለ እንዴ? ምንድን ነው? እኔ እኮ አብ በአካል ሶስት ነው አብ በአካል ሶስት ነው አንልም እኛ የኦርቶዶክስ ትምህርት ማን ነው? ስላሴ ሶሪ እሺ ስላሴ ቃላት ፍለጋ ላይ ሳይሆን ቆይ እንደሱ መንሸራተት አትችልም። ቆይ መለስኩ ወደኋላ። ስማ ሶስትነታቸው የሚለውን ስማ በቃ ትክክል ትርጉሙ ምንድን ነው ስልህ ጨርስና ሚዩት አደርጋለሁ። ሚዩት እንዳታረግ ትክክል ማለት ወይ ላውራ ምንድን ነው? እንዴት አይነት ውይይት ነው እያወራ? አንተ ራስህ እያወራ ቪክተር ማትጫወት፣ እኔ ሳውራ አታውራ። አንተ ዝም ብለህ አንጫወት። ከዛ እኔም ስጨርስ ነው አንተ የምትገባው። ይኸው ሚዩት አደርጋለሁ። ጥያቄና መልስ እንዳታረግ። ሚዩት እንዳታረግ። አንተን እኮ ነው የምጠይቀው። ሚዩት ላድርግ ይላል። ጸሎት ሚዩት አድርግ። ሚዩት እንድታረግ አይደለም ጥያቄ። ይኸውልህ መጨቃጨቅ አልወድም ወንድም ኤፍሬም፣ የምትሰማኝ ከሆነ ጨርስ፣ ሀሳብን አቅርብ፣ እኔም አስረዳለሁ። እንድታስረዳ አይደለም የምፈልገው እኮ ተረጋግተህ ጠይቃ። ታዲያ ጠይቀኝ፣ ከዛ መልሳለሁ። አለቀ። ደገፍኩ አልኩህ ወንበሩ ላይ ምን ጁስ ልጠጣ ተረጋግታል እንድትል ተረጋግቻለሁ። በደንብ ስማኝ። አሁን ጀመረው አልጀምርም። ይኸው እኮ ዝም በላ። እኔ ሳውራ አታውራ። አንተ እኮ ነው የምትረብሸው እኮ ጸሎት እንዴ ልጅ አሁን ሲጀምር ይጀምርና ከዛ በኋላ ደግሞ እንዴ ይላል ደግሞ መልሶ። እሺ እንደዚሁን ጥሩ። ትክክል ማለት እኩያ ማለት ነው፣ ሀምሳያ ማለት ነው ብልሃል። ስለዚህ ትክክል የሚለው ቁጥሩን ነው ብልሃል። ይሄ ሶስት የሚባል ቁጥር እኩልነቱ ከማጋ ነው? አምሳያው ከማጋ ነው? ቁጥሩን ነው ትክክል የሚለው ብልሃል። መልስ ይሄንን እንዳትገባ እኔ ስጨርስ ከዛ ትከፍታለህ። ሙሉን ነው የማነበው፣ ሙሉውን እተረጉማለሁ። እኛ የምንረዳበት መጽሐፉን ይዘን የምንረዳው ስላሴ ላይ ምንም የሚጨመር ውጣ አጭበርባሪ። ሙሉ ነው ማነበው ይላል እንዴ? ሙሉን ቤተ ሄዳ አንበበው። ሉክ እነዚህ ነው በነገራችን ላይ ሃይማኖታቸውም እንደዚህ ነው የተመሰረተው። እነዚህ ሰዎች ሃይማኖታቸው እንደዚህ ነው። ይውላችሁ አሁን ይሄ ምንድን ነው? አሁን እኛ እዚህ ስታይን አፍንጫቸው ላይ ንፍጣቸው የደረቀ ሞኞች ነው እንዴ ምን መስልህ? ይህ መስቀል እንደ እግዚአብሔር የከበረ እንደ ድንግል ማርያምም ከፍ ያለ ነው ካለ በኋላ
ሶስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ እንደ አብ እንደ ትክክል የሚለው አብን ወልድን መንፈስ ቅዱስን ነው። ቁጥሩን ነው ትላለህ እንዴ? ቁጥሩ ላይማ ቁጥሩን እሺ ምንድነው ትክክል ትርጉሙ? ስለ እኩል ማለት ነው አምሳያ ማለት ነው አላልከኝም? ቁጥሩን ከሆነ ሶስት ቁጥር ከማጋ ነው አምሳያ ከማጋ ነው ትክክል የሚሆነው? ከማጋ ነው ማይበላለጠው? ከማጋ ነው ማይተናነሰው? ሶስት ቁጥር ቁጥሩን ነው የምትለው እንዴ? ነውር አይደለም እንዴ? እንደ እግዚአብሔር የከበረ የሚለውን እንኳን ቢተረጉሙ አሪፍ ነበር። ሶስትነታቸው ይውላችሁት በቪዲዮ አሳያቸዋለሁ። ቆይ ቅዳሴውን አሳያቸዋለሁ። እሱ ዘግይቶ ስለገባ ነው ስንከፍተው አልሰማም መሰለኝ። ሶስትነታቸው ትክክል የሚሆን የሚለው አብ ወልድ መንፈስ ቅዱስ ትክክል ናቸው እያለ ነው። ትክክል ናቸው ማለት አይበላለጡም አይቀዳደሙም ማለት ነው። ኦኬ ትክክል ማለት እኩል ማለት ነው። እንዳትረሱ ይህንን። ትክክል የሚለው ሶስት ቁጥር ነው ይለኛል። ሶስት ቁጥር ከማጋ ነው እኩል እንዴ? ነውር አይደለም እንዴ? አንተ ገስት ስትልክ መጀመሪያ ይሄንን አማርኛ ምናምን ብለህ ደግሞ አፋሽተህ ትገባለህ። ኧረ ነውር። ከዛ እንደዚህ ይላል ስሙ፣ ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለይ ነው ካለ በኋላ እንደዚሁም ይላል መድኃኒታችን ይላል ኢየሱስ ክርስቶስ ማለት ነው። መድኃኒታችን ከእናቱና ከመስቀሉ ጋር ሶስትነታቸው ትክክል ነው። ሶስትነታቸው ሶስት ስለ ቁጥር እኮ አይደለም እዚህ ጋር የሚያወራ ሶስት ሚልህ እኮ መድኃኒትህን እናቱ የተባለችው የጌታ እናት ማርያምና መስቀሉን ነው። ሶስትነታቸው የሚለው እሱን ነው። እዚህ ላይም ሶስትነታቸው ሲል አብ ወልድ መንፈስ ቅዱስን ነው። ቁጥሩን ነው ትላለህ አንተ። አሁን የሃይማኖት አስተማሪ ነህ በጌታ በኢየሱስም። አንተን አሁን ሰውን የምታስተምረው ወደ እውነት መንገድ እንዴ? ጳውሎስ እኮ ሁላቸው አስተማሪ አትሆኑ ብለዋል እኮ፣ ፍርድ ይቀበላሉ ብለዋል። ሶስት ቁጥር ነው ትላለህ እንዴ? ሶስትነታቸው የሚለው ሶስትነታቸው እኮ ነው የሚለው። ሶስትነታቸው አብን ወልድ መንፈስ ቅዱስን ነው የሚናገረው። እዚህ ጋም ደግሞ መድኃኒታችን ከእናቱ ከመስቀሉ ጋር ሶስትነታቸው ሲል ሶስትነታቸው የሚለው መድኃኒታችን ኢየሱስ ክርስቶስን ማርያምንና መስቀሉን ነው የሚያመለክተው። ሶስትነታቸው ትክክል ነው የሚለው ኢየሱስን መስቀሉንና ማርያምን ነው። ቁጥር ነው ቁጥሩን ነው ትክክል የሚለው ይላል እንዴ? ስለ ቁጥር ነው እንደዚህ የሚያወራው። ሶስትነታቸው የሚለው እኮ አብ ወልድ መንፈስ ቅዱስን እኮ በአካል ሶስት መሆናቸውን እየነገረ ነው። ሶስትነታቸው የሚለው በመለኮት አንድ በአካል ሶስት አይደል እንዴ የምንለው? ቁጥር ነው። ቁጥሩ እኩል ነው የሚለው ከማጋ ነው ቁጥሩ እኩል የሚሆነው እንዴ? አትንፈራፈዱ፣ ልታድኗቸው አትችሉም። እነዚህን ከልት ናቸው እነዚህ መጽሐፍቶች፣ ልታድኗቸው አትችሉም። ያላቸው አማራጭ ትክክል አይደለም ብለው ማውገዝ ነው ያለህ አማራጭ እንዴ? እዚህ ጋር እንዴት ብትንቁት ነው ሰውን እንደዚህ የምትሉት? የሚያስጠላው እኮ እንደዛ ብቻ አይደለም። የሚያስጠላው፣ የሚያስደነግጠው፣ የሚያሳፍረው እንደዚህ መባሉ ብቻ አይደለም። ይኸውላችሁ እንዲህ እናምናለን ይላል፣ እናመልካለንም ይላል፣ እንዲህ እንናገራለን እናመሰግናለንም ይላል። እንዲህ ነው እንዲህ ያመልካሉ፣ እንዲህ ይናገራሉ፣ እንደዚህ ያመሰግናሉ። ምን ብለው? መስቀሉን ማርያምን ኢየሱስን ትክክል አድርገው ማለት ነው። እኩል አድርገው አምሳያ አድርገው ያመልካሉ፣ ያምናሉ፣ ያስተምራሉ። ኦኬ ስላሴ ስንት ናቸው እዚህ ጋር ማለት ነው? 5 ሆነዋል። አብ ወልድ መንፈስ ቅዱስ ትክክል ናቸው። ወልድ ደግሞ ኢየሱስ ክርስቶስ ደግሞ ከማርያምና ከመስቀሉ ጋር ትክክል ነው። ስለዚህ የስላሴ አካላት ስንት ሆነ? 5 ማለት ነው። እንደዚህ ማመን አለብህ ይላል። እንደዚህ እናምናለን፣ እናመሰግናለን። እንዲህ የሚያምን ይድናል። ሚድነው ምን እንደሚያምን ነው። እንዲህ ብሎ የሚያምን ነው ሚድነው። እንዲህ የማያምን ግን ይደየናል ነው የሚለው። ይደየናል፣ ይፈረድበታል። እንደዚህ ካላመንክ ይፈረድብሃል ነው የሚለው። እንዴ እናንተ ትንሽ እንትን እፍረት የሚኖራችሁ እንጂ ቪዲዮን ላሳያችሁና ልጨርስ። ቪዲዮ ቅድም ምናልባት ዘግይቶ ስለገባ አጭሩ ቪዲዮ ነው። 1 ደቂቃ የ30 ሰከንድ ቪዲዮ ነው። እሱን ላሳያችሁ። አንድ ነገር ቆይ መለኮት በሚታይ ገንዘብ በሚወሰንም ገንዘብ ደረትና ፊት የኋላም ጀርባ ያለው አይደለም። በነደሳት የተሸፈነ ነው እንጂ ነደሳት ግን እርሱ ነው። መለኮትስ ንጹሕና ጽሩይ ብሩህም ነው። የላከ አብን በላዩ እንደሆነ እናምናለን። የተላከ ወልድንም በላዩ ወልድ እንደሆነ ቅዳሴ ነው ይሄ።
ማየው መንፈስ ቅዱስን እንደላዩ መንፈስ ቅዱስ እንደሆነ እናምናለን። ሶስቱ ስም አንዱ እግዚአብሔር ነው። አብርሃም ከይስሐቅ እንደሚበልጥ ይስሐቅም ከያዕቆብ እንደሚበልጥ አይደለም። ለመለኮት እንዲህ አይደለም። አብ ከልጁ አይበልጥም፣ ወልድም ከመንፈስ ቅዱስ አይበልጥም። መንፈስ ቅዱስም ከወልድ አያንስም፣ ወልድም ከአባቱ አያንስም። አብርሃም በፍጥረት ስርዓት ይስሐቅን እንደሚያዘው ይስሐቅም ያዕቆብን እንደሚያዘው አይደለም። መለኮት እንዲህ አይደለም። አባት በመሆን አብ ልጁን አያዘውም፣ ወልድ ልጅ በመሆን አይበልጥም። መንፈስ ቅዱስም ትክክል ነው። መንፈስ ቅዱስም ምንድን ነው? መንፈስ ቅዱስም ትክክል ነው። ይሄ ቆይ እያነበበ ከጽሁፍ ጋር ይሆን ይውላችሁ እንደዚህ ይላል። አባት በመሆን አብ ልጁን አያዘውም። እሺ ልብ ብላችሁ ስሙ ከዚህ ጀምሮ። እሺ አባት በመሆን ይላል። ኦኬ ይሄ ቅዳሴ ነው። አባት በመሆን አብ ልጁን አያዘውም፣ ወልድም ልጅ በመሆን አይበልጥም፣ መንፈስ ቅዱስም ትክክል ነው ይላል። ቁጥር እዚህ ጋር 3 ቁጥር አለ። ትክክል ማለት አብ ወልድ መንፈስ ቅዱስ ትክክል ናቸው፣ አይበላለጡም እያለ ያለው ማንን ነው የምታሞኘው? እሺ ቀጥሉ ሌሎቻችሁ። መንፈስ ቅዱስም ትክክል ነው። መለኮት ግን እዚህ ጋር መንፈስ ቅዱስም ትክክል ነው አይደለም የሚለው አይበልጥም ካለ በኋላ ዳሳ ምንድን ነው? አንድ አንብበው መጽሐፉ ምኑን የትኛው መጽሐፍ ላንብብልህ? ቅድም ያነበብከው። ኦኬ ቅድም ያነበብኩት መጽሐፍን አንድ ጊዜ ላውጣና እያሳየው ላንብብ ለህዝቡ አንድ ጊዜ። ምናልባት የምትፈልገው ነገር ካለ አይ እኔ ለመስማት ነው እንትኑ ለመስማት ነው እንጂ የአማርኛ አብርቼ ላሳይ። ይሄው አብርቼ ላሳይ አብርቼ ላሳይ እኮ ትክክል የሚለውን አንብብልኝ አንዴ። እሺ እዚህ ጋር መንፈስ ቅዱስም ትክክል ነው ይላል። መንፈስ ቅዱስም ትክክል ነው። እዚህ ጋር ምንድን ነው የሚለው? እሺ ቅዳሴው ላይ ነው ትክክል የሚለው። እሺ ይህ መስቀል እንደ እግዚአብሔር የከበረ እንደ ድንግል ማርያምም ከፍ ያለ ነው ካለ በኋላ ሶስትነታቸው ትክክል የሚሆን ሶስትነታቸው የሚለው አብ ወልድ መንፈስ ቅዱስን ነው። ሶስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለይ ነው ካለ በኋላ እንደዚሁም አለና መድኃኒታችን አለ ኢየሱስ ክርስቶስም ማለቱ ነው። መድኃኒታችን ከእናቱና ከመስቀሉ ጋር ሶስትነታቸው ትክክል ነው ይላል። እዛ ጋር መንፈስ ቅዱስም ትክክል ነው ይላል። መንፈስ ቅዱስን ጠቅሶት እዚህ ሶስትነታቸውም ትክክል ይላል። ሶስቱንም ጠቅሶ አይደል? የስ እና እያነጻጸረ ያለውን ነገር ማወቅ አለብኝ። መጥቶ አንብቦ አንዳንድ ነገሩ ዝም ማለት ነው የሚሻለው። አንዳንድ ነገር አይደለም እየተማጎኩ አይደለም ገብቶ ቢያስረዳን መጽሐፉ የእነሱ ስለሆነ እንዴት ነው የሚረዱት ሙሉውን? ተራው ሲደርስ ሮጠ ናቲ ዲያቆን ናቲ ሮጠ እንትና እኮ ጸሎትን እንትን እያወራ አስወረድከው። ኖ ጸሎት ምን ቢንቀን ነው? ምን ይሄ እኛ እሺ ለኦርቶዶክሳውያን ከሰሙት እኔ ግን የወንጌል አማኞቹን በዚህ ልክ እንዲንቅ ስላልፈለግኩ ነው። ስፒሮስዬ እዚህ የተሰበሰበ ዶክተርና ኢንጂነር ስንት ከሆነ እንደዚህ እኮ ነው የሚለው። ሶስትነታቸው ትክክል ነው የሚለው ስለ ቁጥር ነው የሚያወራው። ይሄ ሶስት የሚለው ቁጥር ነው ትክክል ነው የሚለው ነው የሚለው። መጀመሪያ ምን ብሎኛል? ትክክል ማለት ምን ማለት ነው ስለው ትክክል ማለት እኩል ማለት ነው፣ አምሳያ ማለት ነው አለ። ከዛ ደግሞ መልሶ ሶስትነታቸው ትክክል የሚለው ስለ ቁጥር ነው የሚያወራው ይለኛል። ሶስት ቁጥር ትክክል ነው የሚለው ይለኛል። ሶስት ቁጥር ከማጋ ነው እኩልና አምሳያ ሶስትነታቸው እያለ ማለት ነው። አብ ወልድ መንፈስ ቅዱስ እያለ ይሄን ልጅ ስማው ትለኛለህ እንዴ? እኔ በቃ ችግር የለም መምህር እንትናን ጠይቄ ነው እንትን እላለሁ። እሺ እኔ እንደውም አማረ ዶክተር መጋቤ ብሉ አመረ ደስ ይለኝ ነበር። እሳቸውን ነው እኔም የምጠይቀው ባገኛቸው እሳቸውን እኔም ደስ ይለኝ ነበር። ፊት ንግባ። ብዙ አምላክ እንዴት ነህ? እግዚአብሔር ይመስገን። አንድ ጊዜ ብዙ አምላክ ዳንዬ ማውራት የምትፈልጉ ከሆነ ነቃሌ ሲስ ምናምን እንትን ልበላችሁ ሌላ ሰው ማውራት እዚህ መጽሐፍ ላይ መጀመር ያለበት ኮንቴክስቹዋሊ ከላይ ጀምሮ ስለሆነ ማለት ነው። ቀጣይ የሚመጣው ኦርቶዶክሳዊ ከላይ ጀምሮ ኮንቴክስቹዋሊ እንዲፈታው እንትን ማድረግ አለበት። እሺ
ስለዚህ ከብፁዕ ጋር ታወራ ወይ ዳንዬ ታወራላችሁ? ዳንዬ ከብፁዕ ጋር አብሩ በቃ ነው። የቅድሙን ብቻ ልናገርና ትቀጥላላችሁ። ግድ የለም። ዌስት ሚኒስተርስ ኮንፌሽን ላይ ጥምቀት ለድህነት ይላል የሚለውን አውርቶ ነበርና ወንድማችን ማውራት አልነበረበት። ምክንያቱም ስህተት ነው። እንደዛ አይደለም። አባውት ባፕቲዝም በሚለው ላይ ለምን ታስወጡኛላችሁ? እሺ እውነት ካላችሁ ለምን አትሞግቱኝ? ምንድን ነው አሁን የኔ ጥፋት? እስቲ ንገሩኝ። አንተ ለአቅመ ውይይት የደረስክ ሰው አይደለም። ሚዩት አድርጌ ሰምቼ እኔ ላወራ ስላስወረደ ማውራት እኔ አልኩ ይህን መልስልኝ ስል ሙሉን ነው ማነበው ትላለህ። ልታስተምር ነው የምትፈልገው? የጠየቁህን ጥያቄ ነበር መመለስ። ቢውልድ አድርጌ ልናገር ማለት ይሄንን ያህል ምን አስፈራኝ? የምታደርገው ነገር መጨረሻ ላይ ነው እንደሱ የምታደርገው። የጠየቁህን አሁን እኮ በመጮህ የምታመጣው ነገር የለም ኤፍሬም። አሁን ስማ፣ እኔ ሶጣ ትገባለህ። ከኔ ጋር ለማውራት ብቁ አይደለህም አንተ። እሺ ዳንዬ ቀጥል ሀሳብህን። ቅድም ምን ሲል ነበር መሰላችሁ? ዌስት ሚኒስተርስ ኮንፌሽንስ ኦፍ ፌዝ ላይ ጥምቀት የጸጋ መቀበያ እንደሆነ ይጠቅስና ግን ጥምቀት ከመዳን ጋር እና ከጸጋ ጋር ግን የማይለያይ አይደለም፣ አብሮ የተሰፉ አይደለም ይላል። አብሮ የተሰፉ አይደሉም ይልና መጨረሻ ምን ይላል መሰለ? ጥምቀትን መናቅ ወይም ደግሞ ኢግኖር ማድረግ ትልቅ ኃጢአት ቢሆንም ጥምቀትን ግዴታ አይደለም ካለ በኋላ የተጠመቀ ሁሉ ደግሞ ድኗል ማለት አይደለምም ይላል። ከፈለጋችሁ ላሳይ ይችላለሁ። የተጠመቀው 6 ቁጥር ላይ መሰለኝ እንደዛ ይላል። የተጠመቀ ሁሉ ደግሞ ድኗል ማለት አይደለም ይላል። ስለዚህ በምን እንረዳለን ማለት ነው? ሁለቱም ቪዎች ነበሩ ማለት ጥምቀት ለድነት የሚልም ነበረ። ልክ ጥምቀት ለድነት አይደለም የሚለው ልክ ትላንትና ተጀመረ አይነት ነገር አድርገው እያሰቡ ስለሆነ ማለት ነውና ሌሎች ከአባቶች መጥቀስ የምንችለው አለ። ለምሳሌ ክሌመንት ኦፍ ሮም በፈርስት ኤፒስትሉ ላይ ቻፕተር 32 ላይ ምንድነው በእምነት ነው ይላል። እቺን ፓርት ለመጨመር አስቤ ነበርና ቅድም ያው አቋርጦ ወጣ። ቀጥሉ። ቴንክ ዩ። ሌላ ሀሳብ የሚጨምር ሰው ካለ አጠቃሉና እኔም ልውጣ። እኔ ጨርሻለሁ ሜሪዬ። አይ ፊ ባጨርሰው ጥሩ ነው። ስትገቢ ግን እሺ ከአንተ ጋር እንጨርስ፣ ከባንተ እንጨርስ ብዙዬ። እሺ እንትን ፌር አይሆንም። አንተን እንትን ብለህ እሺ ባንተ እንጨርስ። እሺ አውጣሁት። ምንድን ነው ሀሳብህ? አባት ይኸውልህ ይሄ ቃል መጽሐፉ ምንም ስህተት አላገኘሁበትም። አማርኛን በደንብ ስለምረዳ ስህተት አላገኘሁበትም። ይህ መስቀል እንደ እግዚአብሔር የከበረ እንደ ድንግል ማርያምም ከፍ ከፍ ያለ ነው አለ። የእግዚአብሔርን ክብር የድንግል ማርያምን ክብር አይደለም የሰጠው፣ እንደ ብሎ ነው። እንደ ምን እንደሆነ ታውቃለህ? እንደ እግዚአብሔር የከበረ እንደ ድንግል ማርያምም ከፍ ከፍ ያለ ብሎ እንደ ብሎ ነው ያስቀመጠው። ግን ሶስትነታቸው ስህተት። እሺ አንድ ስህተት። እሺ ለአንተ ስህተት አድርጋዝልኝና እያነበብኩ አሜን ላይ ላምጣልክ። ሶስትነታቸው ትክክል የሚሆን ብሎ ሶስትነታቸው ማለትም ስላሴነታቸው ትክክል ነው ብሎ ማንን የገለጸልን? አብ ወልድ መንፈስ ቅዱስን ነው። ሶስትነታቸው ማለትም ስላሴነታቸው ትክክል የሚሆን እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለይ ነው ብሎ ሶስትነታቸው ላይ ነገረን። ስላሴነታቸው ማለት ነው ምንም ይሆን ትክክል የሚሆን ያለው ስላሴነታቸው ሶስትነታቸው ማንን? እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለይ ነው ብሎ አስቀመጠው። እዚህ ጋር ሶስትነታቸው ላይ የተነገረው የፍዬ በደንብ አድርገህ ያዘው። ስላሴነታቸው ትክክል ነው። አሁን ለምሳሌ ኢየሱስ አዳኝነቱ ትክክል ነው። ትክክል ነው። እንደ አብ እንደ ወልድ እንደ መንፈስ ቅዱስ የማይለይ ነው። እንዲሁም አለ መድኃኒታችን ከእናቱና ከመስቀሉ ጋራ ሶስትነታቸው ትክክል ነው። እዚህ ጋር መድኃኒታችን ትክክል ነው፣ እናቱ ትክክል ናት። ሶስትነታቸው ማለትም ስላሴነታቸው ትክክል ነው ብሎ እዚህ ጋር ያስቀመጠልን ይሄንን ነው። ማንን ነው ትክክል የነገረ? መድኃኒታችን ትክክል ነው፣ እናቱ ትክክል ናት፣ ከመስቀሉ ጋራ ሶስትነታቸው ስላሴነታቸው ትክክል ነው ብሎ የስላሴን ትክክልነት ነው የነገረን። እንዲህ እናምናለን እናመልካለንም።
አምልኮ ለማን እንደሆነ እናውቃለን። እንዲህ እንናገራለን፣ እናመሰግናለንም። ምስጋና ለማን እንደሚገባም እናውቃለን። ለመስቀሉ ለድንግል ማርያም ምስጋና እንደሚገባም እናውቃለን። እናመልካለንም ለእግዚአብሔር ለስላሴ ለኢየሱስ ክርስቶስ ለመድኃኒታችንም እንደምናመልክም እናውቃለን። ስለዚህ ምን አለ? እንዲህ እናምናለን እናመልካለንም፣ አምልኮ ለማን እንደሆነ እናውቃለን፣ እናመሰግናለን ለማን እንደሆነም እናውቃለን። እንዲህ የሚያምን ይድናል፣ እንዲህ የማያምን ይደየናል። የመባጽዮን ጸሎቱ የመድኃኔዓለም ይቅርታውና ቸርነቱ ከሁላችን ጋር ይሁን ብሎ በዚህ ነው የዘጋው። በቃ ይሄ ነው አገላለጹ። ቆንጆ ጥያቄ። እሺ ጥያቄ ትክክል አይደለም የተናገርከው ጥያቄ። እዚህ ጋር እንደዚህ ይላል፣ ይህ መስቀል እንደ እግዚአብሔር የከበረ እንደ ድንግል ማርያም ከፍ ያለ ነው ካለ በኋላ ሶስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለይ ነው አለ። ሶስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ማለት ምን ማለት ነው? ስላሴነታቸው ትክክል የሚሆን አብ ወልድ መንፈስ ቅዱስ ማለት ነው። ያ ማለት እንደዚህ ነው አገላለጹ። አብ ወልድ መንፈስ ቅዱስ እኩል ናቸው ትክክል ናቸው ማለት ነው አይደል? አይበላለጥም አይደለም። ይኸውልህ ስላሴነታቸው አሁን ስለመበላለጥ አይደለም እዚህ ጋር አስቀምጠው አላስቀምጠው ነው። ትክክል ማለት ስላሴነታቸው ኦኬ ካመጣሁማ ላጥበዋ። ትክክል ማለት ነው። እሺ ትክክል ማለት እውነት ማለት ነው። እውነት ማለት ነው። ትክክል ማለት እውነት ማለት ነው። በቃ ትክክል ማለት ፍጹም የሆነ ነገር በቃ እውነት የሆነ ነገር ማለት ነው። ትክክል ማለት እኩል ማለት ነው አይደለም። ትክክል ማለት ነው። ትክክል ማለት እኩል ተብሎ አብ ወልድ መንፈስ ቅዱስ ትክክል ናቸው ሲል ቅድም ቅዳሴ ላይ እንዳየነው እንደሰማነው ትክክል ናቸው ማለት እኩል ናቸው ማለት ነው አይደለም። እዚህ የቅዳሴ ላይ ያነበው የሰማሁና አሁን እዚህ ጋር ያነበው እዚህ ጋር ትክክል ነው። እዚህ ጋር ትክክል ማለት ሶስትነታቸው ትክክል ነው ሲል አብ ወልድ መንፈስ ቅዱስ እኩል ናቸው ማለቱ አይደለም ነው። ስላሴነታቸው ትክክል ነው። የማን የአብ ወልድ መንፈስ ቅዱስ ብሎ ነው እዚህ ጋር እየተናገረ ያለው። ስላሴነታቸው ትክክል ነው የሚል ነገር አለ እንደዚህ ጋር መልስ ነው። ስላሴ ማለት ሶስትነት ማለት ነው። ስላሴ ማለት ሶስትነት ማለት ነው። ቆይ ስላሴ የሚለው ሰለሰ ከሚለው ግዝ የመጣ ነው። እሱን አይደለም የምታስተምረኝ እኔ። ሶስትነታቸው ነው የሚለው። ይኸውልህ ሶስትነታቸው ይላል። ሶስትነታቸው ማለት ምን ማለት ነው? የማንን ስላሴነታቸው ሶስትነታቸው ሲል የማንን ነው? ጥያቄን ስማኝ መጀመሪያ። የአብ ወልድ መንፈስ ቅዱስ ይኸው ከታች ገለጸው። ትክክል የሚሆነው የአብ ወልድ መንፈስ ቅዱስ ኦኬ፣ የአብ ወልድ መንፈስ ቅዱስ ትክክል ነው። ኦኬ፣ ሶስትነታቸው የሚለው አብ ወልድ መንፈስ ቅዱስን ነው። ትክክል ናቸው ሲል እኩል ናቸው እያለ ነው አይደለም። ይኸውልህ ስላሴነት እኮ ሲነግርህ እኮ ስላሴ እኮ አስተምሮ ነው፣ ስም ብቻ አይደለም፣ ሙሉ አስተምሮ ነው። እኔ ስላሴን ተውና አሁን ስላሴን ተው። እዚህ ጋር ስላሴም የሚል ነገር እኮ የለም። እዚህ ጋር ያለው አብ ወልድ መንፈስ ቅዱስ ቆይ ሶስትነት የሚላል ይኸውልህ ሶስትነታቸው ይልና አብን ወልድን መንፈስ ቅዱስን ነው የሚለው። ተግባባን እኮ እኔ እናንተ እዚህ ጋር ለምን እንደምንጨቃጨቅ አላውቅም። ትክክል እኮ ነው። ሶስትነታቸው የሚለው አብን ወልድን መንፈስ ቅዱስን ነው። ተስማማን? ይሄ ትክክል ነው እኮ። ሶስትነታቸው ብሎ ትክክል ነው ሲል ሶስትነታቸው ትክክል ነው ሲል አብ ወልድ መንፈስ ቅዱስ አብ ከወልድ አይበልጥም አያንስም፣ ወልድ ከአብ አይበልጥም አያንስም፣ መንፈስ ቅዱስም ከአብና ከወልድ አይበልጥም አያንስም እያለ ነው አይደለም። አስተምሮን እውነታ ጠንቅቀ ስለምታውቀው ይሄ አስተምሮ እውነታ ትክክለኛ ነው ማለት ነው። በጣም ይቅርታ መሀላችሁ ልግባና ኮንቴክስት እየተባለ ስለሆነ ማለት በኮንቴክስቱ እንረዳው ግድ የለም። ይህ መስቀል እንደ እግዚአብሔር የከበረ ማለት ምን ማለት ነው? ትክክልነት የመጣው ከዚህ የተነሳ ስለሆነ ማለት ነው። እንደ እግዚአብሔር የከበረ ማለት ምን ማለት ነው? እግዚአብሔር ክቡር ነው፣ ይሄም መስቀል እንዲሁ ክቡር ነው ማለት ነው። ስለዚህ መስቀል ልክ እንደ እግዚአብሔር የከበረ ነው ብለህ ታምናለህ አንተ? ይኸው እንደ ቃሉ አዎ አምናለሁ። ዋው! ስለዚህ እንደ ቃሉ ታምናለህ። በጣም አሪፍ። እንደ እግዚአብሔር መስቀል የከበረ የመሆኑ ጉዳይ እስቲ መጽሐፍ ቅዱሳዊ መሰረት አስይዘው፣ ክርስቲያናዊ መሰረት አስይዘው። እስቲ ወደ ኋላ ተመለስ። አረ እንደ እግዚአብሔር ያለ ማንም የለም ነው የሚለው መጽሐፍ ቅዱስ። እነዚህ ሰዎች አብደዋል እንዴ? ምንድነው የሆኑት? ግድ የለም። አይ ይመልስ እሱ እንደ እግዚአብሔር ነው ብሎ ይላል። በኮንቴክስቱ ያስተምራል። ቆይ አንዴ ከመጽሐፍ ቅዱስ ተነስና እሺ መስቀልን እንደ እግዚአብሔር የከበረ ያለ ሐዋርያ አለ? ይኸውልህ ቃሌ እኔ ይኸውልህ ቸርች ፋዘርስ ብለህ ጥያቄ ብትጠይቀኝ እኔ በቸርች ፋዘርስ ላይ የተቃኘው ሰው አይደለሁም።
የለም መጽሐፍ ቅዱስ ነበር የጠየቁ። በዛ ደረጃ ጥያቄውን መልስ። ቆይ እኔን እየሰማ እሺ። እንደ እግዚአብሔር የከበረ የተባለ ፍጡር እስቲ ፈልግ መጽሐፍ ቅዱስ ላይ። የቤተክርስቲያን አባቶች አላልኩም፣ ቸርች ፋደርስ ጋር ሄድኩ፣ መጽሐፍ ቅዱስ ላይ ነው። እሺ በቀላል ቋንቋ ላስረዳህ ቃልዬ። ከክርስቶስ መስቀል ትምክህት ከኔ ይራቅ የሚል እግዚአብሔር ቃል አለ አይደል? ታዲያ እና በጣም ጥሩ። እግዚአብሔር እሱ እግዚአብሔር ለየኛ ትምክህታችን ነው አይደለም? ቃል እንዴ የተጠየቀው ምን ነበር? ምን ነበር እኮ ያስረዳሁ እኮ ነው። ይሄው የጠያቄን እየነገርኩ ነው። እሱ እግዚአብሔር የኛ ትምክህታችን ነው አይደል? ኃይላችን ነው። የጠየቅኩ ምን አንዴ ይረጋበልና የጠየቅኩ ምን ነበር? ጥያቄውን አስታውሰኝ። ጥያቄው እንደ እግዚአብሔር የከበረ ፍጡር የሆነ ነገር አሳየኝ አልኩ። አዎ። ስለዚህ አሁን ስለ ትምክህት ምናምን ሳይሆን የምናወራው በኮንቴክስቱ ስለሆነ ማውራት ያለብን ማውራት ያለብን እንደ እግዚአብሔር የከበረ የተባለለት ፍጡር ከመጽሐፍ ቅዱስ እኮ እያሳየሁ እኮ ነው። እሺ ጥቅሱን አውጣልን እና እሺ ይኸውልህ አወጣሁልህ እኮ ከክርስቶስ በቀር ትምክህት ከኔ ይራቅ አለ ሐዋርያው እኮ። የቱ ጋር አውጣልን መጀመሪያ ጥቅሱን አውጣልን። ኧረ እባክህ ምቹ ሁኔታ ላይ አይደለም። ማን ታውጣልኝ ጥቅስ? እሺ እኔ ላውጣልህ ጥቅሱን። ምን ላይ ላውጣልህ? አውጣው በቃ ከክርስቶስ መስቀል በቀር ትምክህት ከኔ ይራቅ የሚለውን የሐዋርያውን ቃል አውጣልኝ እኮ። ምን ላይ ላውጣልህ? የትኛው መጽሐፍ ላይ ላውጣልህ? እሱ እባክህ ምቹ ሁኔታ ላይ አይደለም። ከክርስቶስ መስቀል በቀር ትምክህት ከኔ ይራቅ የሚለውን የእግዚአብሔር ቃል ታውቀዋለህ አይደል? እኮ ክፍሉ ምን ላይ ነው ያለው? ምን ላይ ላውጣልህ? መጽሐፍ ዘግቼ እያወራሁ አይደለም። እኔ እኮ ወዳጄ እኔ እኮ ይሄ ነገር እንዲቃና ከክርስቶስ መስቀል በቀር ትምክህት ከኔ ይራቅ የሚለውን ክፍል አውጣልኝ። ገላትያ 6 ቴንኪው አማን እግዚአብሔር ያክብርልኝ። እንደዚህ እንድናወራ ፈልጌ ነው። አውጣልኝ ባልሽ። አይ እሱንም ጥቅሱንም እኛ ልንነግርህ አይገባም። ለማንኛውም ግን ችግር የለውም። ኤፊ ገላትያ 6:14 ላይ አንዴ ያውጣልህ። ላስቸግረህ ዲቫይስ መንገድ ላይ ስለሆንኩኝ ማለት ነው። እሺ ይሄው ነገር ግን ዓለም ለኔ የተሰቀለበት እኔም ለዓለም የተሰቀልኩበት ከጌታችን ከክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ አለ። እሺ ይኸውልህ ኃይሌ እግዚአብሔር ነው፣ ትምክህቴ እግዚአብሔር ነው፣ ብርሃኔ እግዚአብሔር ነው። ልክ እንደ እግዚአብሔር ትምክህቴ መስቀሉ መሆኑ ነገረኝ ማለት ነው። እግዚአብሔር ትምክህታችን ብሎ የታመነ ነው። መስቀሉም ጥያቄው ምን ነበር? ልክ እንደ እግዚአብሔር ምን ይሆናል? የከበረ ካለ አውጣና አሳየኝ አልኩኝ። እሺ ምን አሳየኝ አንተ? ይኸው መስቀል የቱ ጋር ነው የከበረ የሚል አሳይስ። ትምክህት ከኔ ሊርቅ ይኸው ትምክህት አለው እንዴ። የትኛው መስቀል ነው? መስቀል እኮ አይደለም። ኧረ የክርስቶስ መስቀል አይደለም የሚለው አንተ ሰውዬ፣ ብፁዕ አምላክ ምንድነው የሚለው? ነገር ግን ዓለም ለኔ የተሰቀለበት እኔም ለዓለም የተሰቀልኩበት እኮ ነው የሚለው። ስፒሪቹዋል እውነት ነው። እና የክርስቶስ ለክርስቶስ መስቀል እኮ አይደለም የሚያወራው። ይሄ እኮ ዓለምን ስለመካድ እኮ ነው የተሰቀለበት። አይ ክርስቶስ ነው የተሰቀለበት የክርስቶስ መስቀል። አይ ችግር የለውም። ቆይ እሺ አንተ ባመጣኸው መንገድ እንሂድና ይሄንን ክፍል እንደ እግዚአብሔር የከበረ ብሎ የተረጎመልህ ማለት ነው። ይሄው እኮ ትምክህት ምንድነው? ከምን የሚመጣ ነው? ከክብር ነው ወይስ ከንቀት ነው የሚመጣው? ማን ነው እንደ እግዚአብሔር የከበረ ነው ብሎ ይሄን የተረጎመልህ? ይኸውልህ ከአንተ በፊት ማን እንደዛ ተረዳው? ግልጽ አድርጌ ተበላ። ማብራሪያቸው ወጣል። ወደ ቸርች ፋዘር ቃልዬ ወደ ቸርች ፋዘር ልሂድልህ? እኔ አልሄድም ወደ ቸርች ፋዘር። ቆይ ማብራሪያውን ስማ። ቆይ ማብራሪያውን አማን ያንብበው፣ ማብራሪያውን ምን ማለት እንደሆነ። እሺ ተመልከት። እሺ አንድምታችሁን ይወጣው እሰማዋለሁ። ችግር የለም። አማን ሰላም ብያለሁ። መልካም። እሺ ድምጽ ይሰማል?
ይሰማል አማን። እሺ ቤተ ክርስቲያንህ ቆይ አንዴ ላጥፋ፣ ያንተን ትርጉም ቀድመን መስማት ስላለብን። ቤተ ክርስቲያንህ ገላትያ 6:14ን ከመስቀሉ በቀር ትምክህት ከኔ ይራቅ ሲባል መስቀሉ ላይ እንመካበታለን ብላ ታምናለች አታምንም? ታምናለች። መስቀል ኃይላችን ነው፣ ኃይላችን መስቀል ነው፣ የሚያጸናን መስቀል ገላትያ ነው። 6:4ን ስታብራራ መስቀል መመኪያችን ነው፣ እግዚአብሔርም የከበረ ነው፣ ምንድነው እግዚአብሔርም የምንመካበት ነው፣ መስቀልም የምንመካበት ነው ብላ ነው የምታብራራው። አይ ገላጭ ቃል ነው የጠየቀኝ፣ ገላጭ ቃል አስቀመጥኩለት። አይ ገላጩማ አንተ ያኛውን ለማሳየት የመጣበት ይሄ ክፍል በምንም ታምር አንተ የምትለውን አይልም ነው እኮ ፖይንቱ። አሁን የምትነግረን እንዴት ነው? ቆይ የምትነግሩ እንዴት? አይ መጀመሪያ ትነግረኛለህ። ቤተ ክርስቲያን አይ እኔ መሰለኝና ደሳለኝን አይደለም እያወራን ያለ ነው። መሰለኝ ካልሆነ አሁን ማስረጃና ቀድመህ ትነግረኛለህ። አሁን የምጠይቅህን መልስልኝ። መሰለኝ አለመሆኑን በዚህ ነው የምናውቀው። ገላትያ 6:4 ላይ ዓለም ለእኔ ከተሰቀለበት አይደለ እኔም ለዓለም ከተሰቀልኩበት ከክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ አለች። ትምክህት የሚለው ቃል በእግዚአብሔር ላይም የምንመካ ስለሆነ ትምክህት ወዴት አለ ሮሜ ላይ በሚልበት መልኩ እግዚአብሔር ላይ እንደምንመካው መስቀሉ ላይም እንመካለን ብላ እዚህ ክፍል ላይ ቆማ ታስተምራለች ወይ? ተመሬባት እኮ አነበብኩልህ አማኔ። ከየት ነው ያነበብኩ? እኔ ኮንትሩ እየዋሸባት ነው የሚለው። እየዋሸባት አለመሆኑን በምን አውቃለሁ? ቆይ አይደለም፣ በጣም ቀላል ነው። ረጋ ብለን እያወራን ስላለ እሺ እኔ ገላትያ 6:14 ላይ ቆማ በእግዚአብሔር እንደምንመካ እንዲሁ በመስቀሉ እንመካለን ብላ ያስተማረች ቦታ ካለ የዚህን አንድምታ ትርጓሜ የዚህን ማብራሪያ መሰለኝና ደሳለኝ አለመሆኑን በዚህ ነው የምናውቀው። ማብራሪያ አሁን አንተ እያልክ እንዳለው ያለችበትን ቦታ ሳይገኝ ከዛ እኔ አንድምታ ትርጓሜው አይልም። አሁን አንተ ላመጣህበትም አላማም አይውልም። ቤተ ክርስቲያንህም እንደዛ ብላ አልፈታችሁም። አሁን አንተ ባመጣህበት መልክ አልፈታችሁም። ይሄንን ክፍል አይፈታዋለች። መስቀሉ ላይ እንመካለን በእግዚአብሔርም እንመካለን ተብሎ ይፈታል እኛ ጋር ምትል ከሆነ ይሄንን ክፍል ነው። እንደሱ አይደለም ቃል በነገራችን ላይ እንደ እግዚአብሔር ክብር መስቀሉም የከበረ ነው ማለት መስቀሉ እግዚአብሔር ክቡር በከበረበት መስቀሉም መክበሪያዬ ነው እያልክ እንድታነበው አይደለም። እንደሚለውን ቃል መች መክበሪያ መች አሁን እኮ አሁን አንተ ልገልጽበት የፈለግከውን እግዚአብሔር መክበሪያዬ መስቀሉም መክበሪያዬ ብለህ ነው የገለጽከው። እንደዛ አይደለም የሚገልጸው። ከፈለክ ኤፍሬም ደግመህ ክፈተው። እሺ የጠየቀውን ጥያቄ ላስታውስ። አንተ ወደዚህ ክፍል ለምን እንደመጣ ላስታውስ። ወደዚህ ክፍል አንተ ለምን እንደመጣ ላስታውስ። እዛ ላይ እሺ ካወቀው ታዲያ እዚህ ክፍል ላይ ለምንድን ነው አክሮባት የምትሰራው ነው የኛ ፖይንት መሰለህ። ጥያቄ አልሰራው እኮ አሁን ልናየው ስለሆነ እኮ ነው። አሁን እንደው ረጅም ርቀት ከምንሄድ ገላትያ 6:14ን እኔ ለዓለም ከሞትኩበት ዓለም ለእኔ ከሞተበት የሚለውን በመስቀል ላይም ጭምር ምክንያቱም በእግዚአብሔር ነው የምንመካው አልክ ቅድም። በስርዓቱ ሰምተን ከሆነ አለዚያ አስተካክለን እዚሁ ኦኬ አስተካክለን ምን ለሚለው ነው ይህንን ባካፕ አድርገህ ያመጣኸው? መስቀሉ ልክ እንደ አብ አይደለ ትክክል ነው ብለህ ታምናለህ ወይ ሲባል አዎ እዚህ ጋር እንደተጻፈው አምናለሁ አልክ። ይሄንን መጽሐፍ ቅዱሳዊ አድርገህ ንገረን ስትባል ገላትያ 6 ላይ መጣ። ስለዚህ እንደ ተብሎ እኩል ክብር ያለውን ነገር ለማስረዳት ነው እዚህ ቦታ ላይ መጣው። ኦኬ ኖ እዚህ ቦታ ላይ እንደ ተብሎ እኩል ክብር ያለውን ነገር ለማሳየት የተጠቀምከው አይደለም። እያወራህ አሁን በደንብ አድርገህ ያዝልኝ። ከእኩል ክብር የተነሳ ብለህ እንዳትወስደው። የተነሳ አላልኩም እኮ ነው። ሁለቱም ላይ ይኸውልህ እኔ በስራው ተረድቼ ከሆነ እዚህ ጋር እንድትይዘኝ ስለፈልግ ቅድም ሲነበብልህ እዚህ ላይ እንደተጻፈው አዎ እኩል ክብር አላቸው እንደማን እንደ እግዚአብሔር። ከዛስ መጽሐፍ ቅዱሳዊ አድርገው ይህንን ያስተማረ ሐዋርያ አለ ወይ? አላልኩም። ይኸውልህ የእግዚአብሔር ክብርና የመስቀሉ ክብር እኩል ስማኝ። እሺ ይኸውልህ አላገኘኸኝም። አግኝተኛል፣ በእርግጥ አግኝተኛል፣ ግን እንዳገኘኸኝ እንዲወራ አልፈለክም። እንደተረዳው የመስቀሉ ክብርና የእግዚአብሔር ክብር እኩል ነው ተብሎ አልተገለጸም። ኤፊ ቪዲዮን ደግሞ የመስቀሉ ክብርና የእግዚአብሔር ክብር እኩል ነው ተብሎ አልተገለጸም። ኧረ ትክክል ነው ማለት ነው ወይ?
ቴንኪዩ። ይኸውልህ ትክክል የተባለው ሶስትነታቸው ስላሴነታቸው ነው። እሺ ስላሴነታቸው ቴንኪዩ። ቆይ አንዴ ቢያንስ እንደ ጸሎት አንድ የደረቀ አማርኛ አላወራም፣ በስርዓቱ ነው ያወራው የምንግባባበት ነው። ኧረ ማን ቃላት አትወርውርብኝ። ኧረ በእናትህ የደረቀ አማርኛ ነው ይሄ፣ በጣም ድርቅ ያለ ለመዋጥ የሚያስቸግር አማርኛ ነው ሲያወራ የነበረው። አንተ ግን ጨምርበት ሶስትነታቸው ይህ መስቀል እንደ እግዚአብሔር የከበረ ነው የሚለውም ጨምርበት። ቆይ ሶስትነታቸው አሁን ብፁዕ አምላክ በትክክል አማርኛውን ስለተረዳ ማንም የሚረዳውን አማርኛ ተረድቶ ነግሮናል። ምን የሚል ነው? ስላሴነቱ ሶስትነቱ ነው ትክክል የተባለው። ኦኬ በትልቁ አርጊው ሜሪ ኤፍሬም። ሶስትነቱ ወይም ስላሴነቱ ነው፣ አካላቱ ሶስቱ አካላት ትክክል ናቸው። በዚህ ትክክልነት ግን ሌላ ትክክል ተብሎ የተጠራ አለ እዚሁ መጽሐፍ ላይ። በዚሁ ትክክልነት ማንበብ አይደለም ቋንቋ መስቀሉ ትክክል ነው እያለ አይደል? አንተን የራስን ቋንቋ የተጠቀምከው አይደለም አማኔ። መች ተጠቀምኩ? ትክክል ነው እያልኩ ነው ያለው። አንተ የራስን ቋንቋ ነው የተጠቀምከው። እባክህ ልትረዳኝ ከሞከርክ የራስን ቋንቋ አዲስ ቋንቋ የተጠቀምኩት ምንድን ነው? ይኸውልህ አሁንም ይኸውልህ ትክክል ነው የሚለውን ይኸውልህ አማንዬ ይኸውልህ ይህ መስቀል እንደ እግዚአብሔር የከበረ እንደ ድንግል ማርያምም ከፍ ያለ ነው አይደል የሚለው። ከዛስ ትክክል ነው አይደል? እንደ እግዚአብሔር የከበረ እንደ ድንግል ማርያምም ከፍ ያለ ነው። ድንግል ማርያም ከፍ ያለች ናት። መስቀሉም ልክ እንደሷም ከፍ ብሏል ነው። እግዚአብሔር የከበረ ነው። ይህ መስቀል ልክ እንደ እግዚአብሔር ክቡር ነው ብሎ ነው የተናገረው። ለእግዚአብሔር ክቡርነቱ ምንድን ነው? አምላክነቱ፣ ፈጣሪነቱ፣ ኃያልነቱ ብዙ ነው። ለመስቀሉ ክቡርነቱስ? መድኃኒትነቱ። አየህ አሁን ይሄንን ነው ቁጭ አርገን አፍና አፍንጫችሁን እንሸፍንና እናሙኛችሁ እያላችሁን እንዳለ የሚገባን እዚህ ጋር ነው። አንድ ቃል ተቀምጦ እኔ ቢንጎ ስለማልጫወት ቢንጎ አልልም እንጂ ችግሩ በስርዓቱ ነው አንተ የምታወራው። ባይ እንደ ሌሎቹ ዳር እያልክ እንትን አትልም፣ አታሰቃየንም እኮ ቀጥታ ነው። ስለዚህ እየተግባባን ነው። ቢያንስ እንደ ቅድሙ ልጅ ቁጥሩ ነው ትክክል ብለህ አልደረክብንም። ትክክለኝነቱ የሚያወራው ቁጥሩ ነው። ቁጥሩ ትክክል ነው። ሶስትነታቸው ስላሴነታቸው ትክክል የሚሆን አቦል መንፈስ ቅዱስ አሉ። ስላሴነታቸው ሶስትነታቸው ትክክል የሆነ አቦል መንፈስ ቅዱስ አሉ። ይህንን መስክሮልናል ቃሉ። ይህም ምንም ጥያቄ ውስጥ የሚገባ አይደለም። ያ ከዛስ በዛ ትክክለኝነት እንግዲህ እኔ ላንብብ ምን ይላል? በቃ እኔ ቢያንስ በአንተና በጸሎት መካከል የምን ልዩነት እንዳለ ታውቃለህ? እሱ መጥቶ ትክክል የሚለው ቁጥሩን ነው የሚያሳየው። ቁጥሩ ትክክል ነው እያለ ነው ያለው። አንተ ደግሞ መጣና በስርዓቱ ለየትኛውም አማርኛ ተናጋሪ በሚገባ መልኩ ምን አልከን? አይ ትክክልነቱ የሚለው ሶስትነቱን ቁጥርነቱን ሳይሆን አካላቱን ነው። አብ ወልድ መንፈስ ቅዱስ ትክክል ነው ነው በቃ ቃሉ የሚለው እንደዛ ነው። አሁን እንውረድና ይሄ ትክክለኝነት ለማን ተሰጠ ነው? ምክንያቱም ግን አቀናህልኝ አማንዬ፣ እናጽናው አይደል አማንዬ? ትክክል የሚለው ስላሴነታቸው ወይም ስላሴነታቸው ትክክል የሚሆን አብ ወልድ መንፈስ ቅዱስ እንዳሉ የታመነ ነው አይደል? እሱ መች አከራከረን? ከላይ የሚለው መስመር አይ ቲንክ ሶስተኛው መስመር ላይ ያለው ተቃናልኝ። በቃ ይሄ ለዚህ ነው የገባው። ከዛ ኖ ሲጀምር እዛ ላይ ማን እንትን አለ? አንተ እኛን ለማቃናት አይደለም እኮ መግባት ያለብህ። ጸሎት የተባለ ከአማርኛ ስነ አወቃቀር ውጪ የሆነ ነገር ሲያወራ የነበረውን ሰውዬ ነው ማቃናት ያለብህ እንጂ እኛን አይደለም። እኛ እኮ አንተ አሁን ያልከውን ነው እያልን የነበረው። ከዛ በኋላ የእኛ ልዩነት የመጣው የቱ ጋ ነው ሲባል ምን እንደሚል ተመልከት። እሺ እንደዚህ ይላል፣ ሶስትነታቸውም ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስም ሶስትነታቸው የሚለው ይሄንን ነው። እኔ እናንተ ተግባብተናል። ቅድም የገባው ግን ቁጥሩ ነው እያለ እያደረቀን ነበረ። ጨፍኑና አይናችሁን ላሙኛችሁ ሲለን ነበረ። እንዲህ ካለ በኋላ ፈጽሞ የማይለይ የሚለው ትክክል የሚለውን ያጸናዋል። ከዚያስ ቆይ ልጨርስ፣ ያጸናዋል። እሺ እንደዚሁም እንዴቱ እንደዚሁም የሚለው ምን ነው እያጠነከረልን ያለው? ትክክል ነው አይለይም ያልነው። ልክ እንደዚሁ መድኃኒታችን ከእናቱና ከመስቀሉ ጋር ሶስትነታቸው ትክክል ነው። ቅድም ትክክልነቱን ለምን አመጣን ሲባል ለአብ ለወልድ ለመንፈስ ቅዱስ ነው። አሁንስ ትክክለኝነቱ ከምን ጋር መጣ ሲባል መስቀሉና ማርያም መድኃኔዓለም ጋር ሆኖ መጥቷል።
አሁን ለመድኃኔዓለም ለመስቀሉና ለማርያም ሲሆን ትክክልነት የሚለው ቃል ላይ የትርጉም ለውጥ ልታመጣ አትችልም። አንድ አይነት ቃል ስለሆነ እየተወራ ያለው ቅድም ትክክልነቱ ምንነቱ ነው ስለ አምላክነቱ ብለሃል፣ እግዚአብሔር ይባርክና መለኮትነቱ ብለሃል፣ እግዚአብሔር ይባርክና አሁን መስቀሉና ማርያም ከመድኃኔዓለም ጋር ትክክል ከሆነ በምን አይነት ትክክለኝነት ነው እየተወራ ያለው ሲባል አሁን ከላይ ያለውን ስላሴን እያወራ ስላለ መለኮትነት ትክክል ነው ብለ ከታች ደግሞ ሁለት ፍጡራንን ስለጨመረ ሌላ ትክክለኝነት ልታወራለት አትችልም። ዳስ አወር አርጊመንት። ትክክለኝነቱን ቅድም በስርዓቱ ስለነገርከን ምንድነው ትክክል ሲባል መለኮትነት አምላክነት ብለሃል። አሁን በዚህ አምላክነት መስቀሉና ማርያም ትክክል ከሆኑ እንግዲህ የምታመልኩት 5 አካላትን ነው እያልን ያለ ነው። አዎ እናንተና ያላችሁት ይሄንን መጽሐፍ ቅዱሳዊ አድርግ ሲባል ገላትያ ላይ ሄዳል። እኔ ገላትያውን ብታወራልኝ ደስ ይለኝ ነበር። አሁን መጽሐፉን እናንተ በዚህ ያላችሁት መጽሐፉ ግን እንደሱ አላለም ነው የምልህ። እኔ ምንድን ነው ያለው? እሺ ይኸውልህ ስላሴነት ሶስትነት ትክክል የሚያደርገው አስተምሮ ነው አይደል? እውነታው ነው አይደል? ያ አይደለም ኦልሬዲ አካላቱ ተገልጧል ተብሎ ስለተነገረን አይደለም በአካል ደረጃ 3 ነው ብሎ ስለሚነግረን ስለዚህ በ3 አካላት የተገለጠ ነገር መኖሩ ነው ትክክል የሚያደርገው እኮ። ይሄ በ3 አካል የተገለጠው ነገር አስተምሮ ነው አይደል? ትክክል ያደረገው ትምህርቱ ነው አይደል? ትክክል እውነቱ ነው አይደል? ትክክል የሆነ አስተምሮ ስለሆነ ነው አሁን ተቀብለን ይወራል። በጣም ጥሩ ያዝልኝ። ልክ እንደዚሁ መጽሐፍ ላይ መቀመጡ ትክክል ያደርገዋል። መጽሐፍ ቅዱስ እንደዛ ስለሚናገር ያዝልኝ። እንዲሁም የመድኃኒታችን የእናቱና የመስቀሉ የሶስቱ አስተምሮ ትክክል ነው ብሎ እየነገረ ነው። ቅድም ጸሎት ገብቶ ሶስትነቱ ቁጥሩ ነው አለ። አንተ ደግሞ አስተምሮ የሚጨምር አስተምሮ ነው እየነገርኩ ነው። ካስተምሮ ዛሬ ገባኝ። አማርኛ እንደማልችል ዛሬ ገባኝ። አላስቻለህ እንቀጥል። ከማን ጋር ነው የምቀጥለው? ከአንተ ጋር 3 ትምህርቱ ነው እያልከኝ አላስቻለህማ። ምን ላድርግ? ካስተምሮ አኳያ ነው ስለው የስላሴን ይኸውልህ ስላሴ ሶስትነት እናንተ ሰዎች እኛን ልታሳብዱ ነው። እናንተ እኔ እኮ ቀጥታ ነው የማወራው። እኔ እሱንም አማን ሞዱላል። ልክ ነው፣ እውነት ነው። አንተ የምታወራው ቀጥታ ያኮ እንትና እኮ ገብቶ ጭራሽ ቁጥር ነው አለ። የጠፋ ቁጥር እንዳለ ይመስል እኩል የሚለው ቁጥር ነው አለ። ቁጥሩን ነው እኮ አለ። ሶስትነት ማለት 1 2 3 ቁጥር ነው ለማለት። ያንተ መጨረሻ ላይ 1 2 3 ስላሴ የሚለው ቁጥር ነው ለማለት ነው። አልተረዳችሁትም። ብታወሩ ደስ ይለኝ ነበር። ይፍይቀር ባታቋረጡ። ኧረ በስመ አብ! ኧረ ከዚህ በላይ መታመም ሶስትነታቸው እያለ ሶስትነቱ ደግሞ አብ ወልድ መንፈስ ቅዱስ መሆኑን ፊት ለፊት እያየን አይ ቁጥሩ ነው ትክክል ብሎ ማለት ይሄ 3 ቁጥር ሲጻፍ ከላይ 1 ብሎ ይጀምራል። ከዛ ወደ ወገቡ ትወርዳለ። ከዛ ታች ደግሞ 3 ይመጣል። እሱን ነው ትክክል እያለ ያለው በሩለር ምናምን አስመራ ነው ትክክል መሆኑን ያወቀው። አስጨምረሳችሁት ቢሆን ኖሮ ሐሳቡን እኔም እንዲላለሁ አቋርጣችሁት ነው። ቁጥሩ ነው ትክክል እያለ ምኑ ነው? ፐርሰኖቹ ናቸው ትክክል። አብ ነው ትክክል፣ ወልድ ነው ትክክል፣ መንፈስ ቅዱስ እነዛ 3 ናቸው። 3ቱ ትክክል ናቸው ቢባል አማርኛው ግልጽ ነው፣ እንግባባል። ቁጥሩ ነው ትክክል ከሚል ሰው ጋር እንዴት ታወራለህ? ቢሆንም ብታስጨርሱ ሰው ግን አይከፋም። ሐሳቡ ግን እናገኘው እኔ ድርቅ እኔ አሁን በኔ ቤት ግን ቦልኬ ነው ለመስጠት የሚመቻል አማን አይመችም። ቁጥሩ ትክክል ካለ ሰው ጋር ነው ደብረ ዘይት ልምጣ ያንተ አሁን ይኸውልህ አሁን አንተ እዚሁ ስላለ ከአንተ ጋር አንድ ስቴፕ ለመሳቅ እንዲመች ጥያቄ ላምጣ። ቅድም ጥሩ አስቀምጣ። አይ ደስ ይላል እኮ ያንተ በእውነት ያንተ ስትሬት ፎርዋርድ ይሆንና ልክ እሱ ቅድም ቁጥሩ ነው እንዳለ ምን አልክ አንተ መጣና አስተምሮ 3 ነው ማለት ይሄ እንትን መጽሐፍ ቅዱስ ላይ ለምሳሌ ቅድም ቃል የጠየቀን አይነት ጥያቄ ልጠይቅ። ሶስትነትን ለአብ ለወልድ ለመንፈስ ቅዱስ ታወራለታለህ። መጽሐፍ ቅዱስ ላይ ሶስትነትን ለወልድ ለማርያምና ለመስቀሉ ተብሎ የገባበት ቦታ አለ? አልሰማሁም። ማማን ሶስትነትን ለአብ ለወልድ ለመንፈስ ቅዱስ ያወራል። ቢያንስ ማቴዎስ 28 እንይዛለን አይደለ? ማቴዎስ 28 19 በአብ ወልድና መንፈስ ቅዱስ ስለሚል
ሶስትነትን ለመድኃኔዓለም ለመስቀሉና ለማርያም የሚል ሐዋርያቱ አስተምረዋል። መጽሐፍ ቅዱስ ውስጥ አለ። አይ ሶስትነት እኮ የሚለው እኮ አማንዬ አብ ወልድ መንፈስ ቅዱስ ሶስትነት ተብሎ ይነገርለታል። ከዛ አኳያ ነው እንጂ አብ ወልድ መንፈስ ቅዱስ ሶስትነት የሚል ትምህርት እኮ እየተባለ አይደለም። አብ ወልድ መንፈስ ቅዱስ የሚለውን ኃይለ ቃል ይዘን ነው አይደል ስላሴ ሶስትነት ብለን በአማርኛ ስላሴ ደግሞ በግዕዙ ደግሞ ስላሴ በአማርኛ ደግሞ ስንተረጉሞ ሶስትነት አልነው። ይሄ ሶስትነት በማን ይጸናል? በአብ ወልድ በመንፈስ ቅዱስ። ከምን አኳያ? ከነገረ ስላሴ ያስተምሩ አኳያ እንደዛ ነው የሚነገርልህ። ከዛ በኋላ ይሄው መጽሐፍ ምን ይላል? ሶስትነቱ ከላይ ያለው አይ ቲንክ ሁለተኛው መስመር ላይ ያለው ሶስትነት የሚለው የትኛውም ክርስቲያን ሊቀበል የተገባው የአብ የወልድ የመንፈስ ቅዱስ ሶስትነት ነው። ያ ሶስትነት ደግሞ ትክክል ነው። አብ ከወልድ የማይበልጥበት ወልድ ከመንፈስ ቅዱስ የማያንስበት ጀስት ቫይስ ቨርሳውን አድርገ ትክክለኝነት ተብሎ በዛ ተተረጎመ። እንዲሁም ነው አይደለም የሚለው እንዲሁ ይህንን ሶስትነትና እኩልነት ባወራንበት ትክክልነት ባወራንበት እንዲሁ ከእናቱ ማርያም ጋር መድኃኔዓለም እንዲሁም መስቀሉ ትክክል ናቸው። አይደለም አንተን ያው ነው ያጸናው፣ በራስ መንገድ አንተ አጸናው። እንደዛ እኮ ነው የሚለው ብሮዬ። በቻለ ነው እኔ ጻፈው ነው ያነበብኩት ያለሁት አይልም። እንደዛ በእውነት አይደለም። በእውነት እኔ ራሴ ካላለ እኔ ራሴ ተሳስቶ ከሆነ ተሳስቷል ከማለት በኋላ አላለም። እንደዛ አይደለም። ይኸው ላንብብልህ። እንዲሁም መድኃኒታችን ከእናቱና ከመስቀሉ ጋር ሶስትነታቸው ትክክል ነው። ምንድን ነው ያልኩት እኔ? ከዚህ ውጭ ብያለሁ? ይኸውልህ ብለሃል። ይኸውልህ አሁን ሶስትነታቸው የስላሴነታቸው ትክክል የሆነ አብ ወልድ መንፈስ ቅዱስ ሲባል ምን አረከው መሰለክ? አብ ከወልድ አያንስም፣ ወልድ ከአብ አያንስም፣ መንፈስ ቅዱስ ከአብ አያንስም። አብ ወላዲ፣ ወልድ ወላዲ፣ መንፈስ ቅዱስ ሰራጺ። ልክ እንደዚህ የማርያም የመስቀሉና የመድኃኒታችን ሶስትነታቸው ብለክ ልክ በዛ አስተምሮ ይሄም አስተምሮ ይተረጎማል ብለህ ነው ልታወራ የፈለግከው። እንደዛ አይደለም። ቃላቱ እንደዛ ነው የሚሉት። አንተ አሁን ኤክስትራ ልትል የፈለግከው በደንብ ስለገባኝ ነው። እንደዛ አይደለም። ለፊት እንግዲህ አማርኛ እያነበብን ስላለ እንደሱ አይደለም ማለት ነው። ልክ የስላሴ አስተምሮ የስላሴ እውነት ትክክል እንደሆነ ሁሉ የስላሴ ነገረ ስላሴ ስላሴነታቸው ሶስትነታቸው ነገረ ስላሴው ትክክል እንደሆነ ሁሉ መድኃኒታችን ትክክል ነው፣ እመቤታችን ትክክል ናት። መስቀሉ አንተ የምትለው ምን ቢሆን ትክክል እንደሚሆን ልንገርህ፣ ወደ አንተ ስመጣልህ ማለት ነው። አንተ እያልክ ያለው ምን ቢሆን ትክክል እንደሚሆን ታውቃለህ? የአብ የወልድንና የመንፈስ ቅዱስ ሶስትነታቸውን ትክክልነት በተለየ መልኩ አስቀምጦ ከእናቱ ጋር ብሎ መድኃኔዓለምን ሳያስገባ የማርያምና የመስቀሉ ብሎ ነጥሎ ቢያስቀምጥ አንተ እንደምትለው ይመጣል። ኢቨን ትክክል ነው የሚል ቃል ራሱ ቢጠቀም ማለት ነው። ፍጡራን መካከል የከበረ ትክክል የሆነ ምናምን እያልክ እንድታስገባ ከአብ ከወልድ ከመንፈስ ትክክለኛ ከመንፈስ ቅዱስ ትክክለኝነት ውጪ አድርጎ እንደሱ ማስረጃ ልስጥህ። እዚሁ ላይ አሳይኝ እስቲ። ምክንያቱም ያንተን ማስረጃ ውሃ የሚቸልስበት ከእናቱ ጋር ብሎ መድኃኔዓለምን ወረደ ያስገብቷል ወደ ፍጡራኑ መንደር ውስጥ። እኔ እናንተ ክብሪት ለኩሰን እንዳንለያይ ይኸውልህ ማስረጃ እንዲህ እናምናለን አለ። ስቶቭ ነው የምጠቀመው። እንዲህ እናምናለን ካለ በኋላ እናመልካለንም፣ እንዲህ እንናገራለን፣ እናመሰግናለንም። ማንን? እንዲህ እናምናለን፣ እናመልካለን፣ እንዲህ እንናገራለን፣ እናመሰግናለንም። ማንን? ምስጋናው ለማርያም ለመስቀሉ እንደሆነ እናውቃለን፣ እናመልካለን። ለመድኃኒታችን ለስላሴ እንደሆነ እናውቃለን። ምስጋናው ለማን ነው? ለመድኃኒታችን ለመስቀሉና ለማርያም። አየህ። ስለዚህ ብሮዬ እኔ መድኃኔዓለምን ባመሰገንኩበት ማርያምን አላመሰግንም። መጽሐፍ ቅዱስ ስለማይናገር እንጨቱንም አላመሰግንም። ለዛ ነው አሁን መጽሐፍ ቅዱስ ውስጥ አለ ወይ እንደሱም አላለም። አሁን እንዳልከው ማለት ቆይ እንደዛ አይልም። ይኸው እንደሚል ልንገርህ፣ እዛው ፊት ለፊታችን ስለተቀመጠ የሚለው ምንድን ነው የሚለው? እንዲሁም አሁን እናመሰግናለን የሚለው የመጣበትን ቦታ ላሳይህ። እንዲሁም መድኃኒታችን
ከእናቱና ከመስቀሉ ጋር ሶስትነታቸው ትክክል ነው ካለ በኋላ ምን ይላል? ከመስቀሉ ጋር ሶስትነታቸው ትክክል ነው እንዲሁ እናምናለን። ምን ብለን? መድኃኒታችን ከእናቱና ከመስቀሉ ጋር ሶስትነታቸው ትክክል ነው የሚለው ምን እንላለን? እንዲሁ እናምናለን፣ እናመልካለን፣ እንዲሁ እንናገራለን። ምን ብለን? ከእናቱና ከመድኃኔዓለም ከመስቀሉ ጋር ሶስትነታቸው ትክክል ነው ብለን። ስለዚህ ምን ታረጋለህ ማለት ነው? እዛ ጋር ግሶቹ ምንድን ነው የሚናገሩት? ታምናለህ፣ ታመልካለህ፣ ትናገራለህ። ስለዚህ ስለ ማርያም ትናገርበታለህ። ሶስትነቱን ስትናገር ስለ ማርያምንና መድኃኔዓለምን እንዲሁም መስቀሉን ታመልካለህ። ስለ መድኃኔዓለምና ስለ ማርያምና ስለ መስቀሉ ምን ትላለህ? ትናገራለህ። በቃ ግራመሩ እንደዚህ ነው። እኔ በጣም መድኃኔዓለምን ተጠያውጥቼ ይኸውልህ፣ እኔ ደግሞ መስቀሉና ማርያምን አሁን ይሄን ቃል ስቀበልልህ፣ ቆይ አንዴ ብዙ ነው። ይሄን ቃል ስቀበልልህ ተደንቄብህ ነው። አማን ልንገርህ፣ አትደነቅ። አማርኛ አትችልም? አዎ ነኝ እንዴ፣ ሁለተኛ ቋንቋ እኮ ነው። እስቲ አስረዳኝ አማርኛው። በቃ ይሄን አሁን እኔም እየተረዳሁ ያለሁት ይሄንን ነው። በቃ ኦኬ፣ መረዳትን አብረን እናየዋለን። እኔ እንግዲህ ግራመር በጣም በቀላሉ እሺ፣ አማን አስረዳ። አሁን እኔ ካልኩበት የተለየ አይነት አፈታት ካለው አሳይ። ይኸውልህ እኮ ለምሳሌ ትክክል ነው ማለት አምልኮ ነው ብለህ ነው ቅድም ስታወራኝ የነበረው። በደምብ ስለሰማሁህ ነው። ትክክል ነው ማለት አምልኮ ነው ብለህ አንተ ምን ነበር ያልከው? ትክክለኝነት ምንድን ነው? ምንድን ነው ያልከው? እሷን ተናገርና ቀጥል። ትክክለኝነት ምንድን ነው? ትክክል ማለት እውነታ ማለት ነው። በቃ ትክክል ማለት እውነት ማለት ነው። ቅድም ያልካትን በል። ቅድም ያልካትን ምን አልኩህ? አስደግመኝ፣ ልድገሙ። ቅድም ትክክለኝነቱ ከላይ ሲወራ ምን ተብሎ ይጠራው? ቆይ አንተ ዝም በል፣ እኛ ዝም እንበልና ከታች ኮሜንት ላይ ጻፉ። ትክክለኝነቱ ምንድን ነው ስል ምን ነበር ያለው? አንተ ትረሳዋለህ፣ ምዕመናን አይረሱም። ትክክለኝነቱ ምንድን ነው ስል ምን ነበር ያልከው? ኮሜንት ላይ ጻፉ። ሁላችንም ስለሰማን ማለት ነው። ይሆን ያልናገርም ወጥ የሆነ ነገር ከታች ኮሜንት ላይ ታገኛለህ፣ ሲደጋገም ማለት ነው። ያንን ብቻ ጻፉ። ሌላው ተው። ይኸው ኤሚና ሜሽ አንድ አይነት ቃል አስቀመጡ። ተመልከት፣ ሂዊ አንድ አይነት ቃል አስቀመጡ። አየህ፣ አምላክነት ነው ብለሃል። ቪዲዮ ደግሞ ተቆራርጦ ይወጣል፣ የዛን ይሰማል። እውነት ነው አይደለም ያልከው? በአንድ ላይቭ ላይ ቆመ እንዴት ነው ሶስት ቃል የምታወራው? አራማን ምን ማለት ነው ስትለኝ እውነት ማለት ነው ብያለሁ። አረ እንዳተን ያረሳም። እሺ ቪዲዮ የቀረጻችሁ ሰዎች እቺን ኮንቨርሴሽን ነው የሚከራከረው። አሁን ብፁዕ አምላክ ቀልዱን ተውና ጌታን ላለመቀበል አሁን የሚከለክል ነገር ምንድን ነው? አረ ማንዬ እኔ ኢየሱስ ክርስቶስን ያለ ማዳኝ መሆኑን አምኜት የተቀበልኩ ነኝ። ተወሱን የግል አዳኝ አድርገን ተቀበልም አላልኩም። እኔ ኢየሱስን እኮ ተቀበላለሁ፣ ግን የእናንተ ችግር ምን መሰለህ? ይኸው ኢየሱስ መድኃኒዓለምንም ትቀበላለህ፣ መስቀሉም ማርያምም ደግሞ እኩል ናቸው። ሶስቱንም ነው የምትቀበለው። አይልም። ኧረ በቃ እፍዬ አይልም፣ በእውነት አይልም። እሺ በቃ በሰላም ያይል ሰማነው። ልቦናችን ያሳዝን። የዚህና ገፍተን እንደማትቆጣኝ ስለማቅ ነው እፍዬ። እሺ አይ በልቦናችን ያሳዝን። እሺ አሜን። እሺ አባ ሜሪ ታንክ ዩ ሶ ማች። በጌታ ረጅም ሰዓት ተፈጀ። ሜሪ አለሽ? አለሁ። እንዴት ነሽ? ዛሬ ስላገኘሁሽ ደስ ብሎናል። የመጨረሻ ሰውኝ ቁጭ አላልኩም። ከውሻው ሰው እንትን ብትይ ኖሮ ኦልሬዲ አሁን ስላገኘሁሽ ነው እንጂ እንደዚሁ ለወራሽ አስቤ ነበረ። የሰራሽውን ቪዲዮ አይቼው አንደኛ እውነት አለውና በደንብ ነው እውነት ያለው። ሲምፕሊ ወንጌልን ትክክለኛውን ወንጌል እንዳንሰማ እንቅፋት የሆኑብን ብዙ ነገሮች ስላሉ ማለት ነውና ዛሬ የተወራው ጀስት ከሌሎች ሌላ እምነት ላይ ያሉ ሰዎች ሲመጡ እንደዚህ ነው የሚወራው። ስለዚህ እኛ ጋር ያለ ችግር የሚሉትን ነገር እናነሳለን፣ እነሱ ጋር ማለ የሚሉት ነገር ይወራልና በሰፊው በዛ ደረጃ ነው በቃ የሚወራው። ስለዚህ ይሄ ግጭቱ ጩኸቱ ምናምን እንዳለ ነው። ከካቶሊኮች ጋር ሲወራ እንደዛ አይደለም። እንደው አንዳንዴ መተሽ ከካቶሊኮች ጋር ስናወራ ብታይን ማለት ነው እንደዛ አይደለም የሚወራው። እዚህ ካሉት ጋር ሲወራ እንደዛ ነው፣ ከኦርቶዶክሶች ጋር በዛ ደረጃ ስለሆነ የሚያወሩት ማለት ነው። ሰው ግን ከተለያየ ሃይማኖት ጋር ሲወራ እንደዛ ስለሆነ የአንቺ ጥያቄዎች አይደሉም መልስ የሚያገኙት። ሰዎች አንቺ እንድትይዥ የሚፈልጉትን ያንን ነገር ነው ለማስያዝ የሚሞከረው። አንድ ነገር አሰብኩኝ እኔ በተለይ እንደዚህ ሚዲያ ላይ የምንሰራ ሰዎች
ጥያቄ ያላቸው ሰዎች ሪሊ ጥያቄያቸው ሪል ጥያቄ ከሆነ ጥያቄ ያላቸውን ሰዎች በጣም እንፈልጋለን፣ አብረናቸው መስራት እንፈልጋለን እና በማንኛውም ሰዓት ጥያቄዎችሽን ኦልሬዲ ይዘሽ ከመጣሽ ለመመለስ በጣም በጣም በደስታ ዝግጁ ሆኜ እጠብቃለሁ፣ በግሌ ማለት ነው። አንዱ እሱ ነው። ቤትሽ መምጣት ምቹ በሆነልኝ ጊዜ ሁሉ እመጣለሁ። እኔም ደግሞ በልዩነት ልጋብዝሽ እፈልጋለሁ፣ ቤቴ ማለት ነው። ጥያቄዎች ቁጭ ብዬ የምመልስበት ሰዓቶች ስላሉ